ጂሜጅ ወርክአውት አድርጌ የመጣው ሲል ምን ማለት ነው? ለአንዴ እና ለመጨረሻ ጊዜ ፈጸምኩኝ ማለቱ ነው? አይደለም። ኤክሰርሳይዝ አደረግኩት፣ ተገበርኩት ማለት ነው። ክርስትናን ተገበርኩት ማለት ነው። ኦኬ ቆይ ዳጊ ኢንተርፕሬቴሽን ነው። ኦርቶዶክስ እንደዛ አትልም። ይኸው መጽሐፉን ከፍቼ ከፈለች ለጥፌ ያሳይሻለሁ። ኦርቶዶክስ ምን ትላለች? ሃይማኖት መጽደቂያ፣ ከነገጹ ነው ማሳይሽ፣ እዚህ ጋር ለጥፈዋለሁ። ሃይማኖት መጽደቂያ፣ ስራ ግን ሃይማኖትን መግለጫ ነው ትላለች። አሃ ስራ መጽደቂያ ነው እኮ እያሉ ልጆች እዚህ መከራቸውን እየበሉ ነው። እሱም አውቀው ነገር የለም ብለናል አለች። እንዲያውም ምን አለች? በስራ አንድንም ብለናል። ኦኬ ላሳይሽ መጽሐፉን አንዴ ቆንጆ በትልቁ አልኩኝ። ዛሬ ደስ የሚል የሆነ መንፈስ ውስጥ ያለ አጋረ ሼር ደስ አንዴ ቆይ። እንደዚህ የሚጠይቅ ሲገኝ ይኸው መጽሐፉ የቤተክርስቲያኒቷ የጸሎት መጽሐፍ ነው። 3 ጊዜ ይሄ መጽሐፍ የታተመው ወደ 86 ዓመት ያህል እድሜ ጠገብ የሆነ መጽሐፍ ነው። ትንሽ ኢንትሮዳክሽን ልስጥሽ። ይሄ መጽሐፍ ሲታተም ምን እንዳሉ ሁሉ ከዚህ ጋር ለጥፍልሻል። በቤተክርስቲያኒቷ ሊቃውንት ታርሞ ለምዕመናንና ለካህናት እጅግ በጣም ጠቃሚ ሆኖ በመገኘቱ ብለዋል። አሁን ማንም ተነስቶ ስለ መጽሐፉ ምንም ኮሜንት ማድረግ አይችልም። አንዴም 3 የታተመው 3 ሲታተም እጸጽ ሊኖርበት ያርሙት ነበር። ደግሞ አርመውታል ይላል፣ ታርሟል ይላል። እስቲ ቆይ እኔ ከማውራ ለምን ገጹን አንዴ እናውራ። ምክንያቱም የራሴን ቃላቶች ሊጨምር ስለ እሺ ሰላሜ ዳጊ እስኪመጣ ድረስ ነው። ዳጊ ከስጨረስ ደግሞ እኔም ትንሽ ነገር እልሻለሁ። ታግሽ። እሺ አንድ ጥያቄ ልጠይቅህ ዳግሜ። እዚህ ላይ ብቻ ቆይ። ዳጊ ከጨረሰ በኋላ ነበር እንዴ? በጌታ ብላክ ነው ዳጊ የሚታየው። አሁን ጠቁሮ ነው የሚታይ ለኔ። ስለዚህ ድምጼ ሲሰማችኋል? እሺ ድምጼ ይሰማል። ዳግሻዬ ድምጼ ይሰማል። አምቢት አድርጋል። ፕሊስ አንድ ጊዜ እንትን አድርጉ፣ ኮፕሊንክ አድርጉ እስቲ። ማህበረ ክርስቲያን ያው ሪፖርት ይኖርበታል ቤቱ። ዳግሻዬ ኦኬ መጣ። አሁን መጥቻለሁ። እሺ ምን እያወራሁ ነበር መስልሽ? ስማም ትንሽ ብትገመው ምን ወየኔ እናት ከዚሁ ጋር የተያያዘ ጥያቄ ነው። ኢየሱስ ክርስቶስ ለሙሴ ሕግጋትን ሰጥቶታል አይደል? ያንን ሕግ እንድናከብርበት አይደለም የተሰጠው? ይሄኛውን ጨርሽ ጨርስና ጋር የተያያዘ ነው። ኦልሞስት ሁሉንም ፕሩቭ ማድረግ ያንን ሕግ ምንድን ነው ተሰጥቷል አይደለ? ሕግጋቱ መጽሐፍ ቅዱስ ላይ አለ። ስለዚህ ያንን ሕግ ከተሰጠ ያንን ሕግ ማለት ኢየሱስ ክርስቶስ ወደዚህ ምድር የመጣው ለምንድን ነው? እኛን በደሙ ሊዋጀን ነው። ይሄ ምንም ጥርጥር የሌለው ነገር ነው። ግን ለሙሴ የሰጠው ሕግን ማለት ሐዋርያቱን በብሉይ ኪዳን ላይ ሐዋርያቱን እንትን ያለበት ምክንያት አለ ማለት የመረጠበት ምክንያት አለ አይደለ? ሁሉንም ሐዋርያት አላደረገም ማለት በደንብ እኔ መረዳት ፈልጋለሁ። እሺ እንደዚህ እንዳርግ። ጥያቄውን ኮምፓይል አርጊውና ጠብቂኝ። እኔ አንዴ የጀመርኩትን ቶሎ ልጨርስ። ላይክ አሁን ከ50 ነው ቢበዛ እስከ 55 ድረስ ቀጥላለሁ። ቢበዛ ወይ ቤካ እያወራ ነው። ቀጥል። አይ አንተ ከጨርስ በኋላ እኔም ትንሽ ነገር ላለሁ ችግር የለውም። እሱ ላይ ያለች ያነሳችው ነገር ላይ ትንሽ ያለው ጨርስና ዳግሻዬ ማለት ነው። እሺ ቤካ አሁን እንዳይቆራረጥ አንድ ነገር ልንገራት። ምንድን ያለው ነገር ወደዚህ ስመጣ የተቋረጠው ሀሳብ ምን መሰለሽ? መጀመሪያ ድነናል ሲሉ ኦፍኮርስ ያለምንም ኮንትሪቢሽን ያለምንም ከኢየሱስ ጋር ስራን የመስራት ነገር አድርገው አይደለም የዳኑት። እሱ በሰራው ስራን የዳኑት፣ እሱን አልደግመውም። ከዛ በኋላ ኦኬ እሱማ ልክ ነው፣ ግን ደግሞ እየዳንን ስለሆነ መስራት አለብን ይላሉ። መስራት አለብን ወንጌል አማኞችም እንላለን። አዎ መስራት አለብን እንዴ፣ ኦፍኮርስ መልካም ስራ እንዴ፣ እንዲያውም ከኦርቶዶክስ በላይ ጴንጤ ይጠበቅበታል እኛ የምንለው። ግን ለመጽደቅ አይደለም የምንሰራው ስንል እነሱ ደግሞ አይ ለመጽደቅ ነው የምንሰራው ይላሉ። እሺ ለምንድን ነው ስንላቸው ፊልጵስዩስ 2:12 አምጥተው መዳናችን መፈጸም አለበት ይላሉ። እንዴ ያልተፈጸመ መዳን አላችሁ እንዴ? ኢየሱስ መዳንን ሲፈጽም የሆነ 75% አድርጎ 25ቱን ደግሞ ያው ተፈተፈ ብሎ ነው እንዴ ሄደው? አይደለም እንዴ እሱ ያልጨረሰው መዳን የለም ነው።
ይሄ ነው ቤተክርስቲያኒቷ የምትለውን አሁን በመረጃ ሳይሻለሁ ስንል አይ እንግዲህ መዳናችሁን ፈጽሙ ይላል። መዳናችሁን ፈጽሙ ይላል። ምንድን ነው የት አግኝታችሁት ነው እሱን ክፍል? ፊልጵስዩስ 2:12 ላይ አንዴ አታስቸኩሉኝ፣ ልጨርሰው አንዴ እንደዚህ የምፈጥነው የሌሎችን ጊዜ እንዲያስኩ ስለሚሰማኝ ነውና ለዛሬ ብቻ ታገሱኝ ፕሊዝ። በጣም ዳጌ ቀስ ብለህ ጊዜ ወስደህ አስረዳት። እናንተን አስቀምጦ ማውራት እንትን ስለሚለኝ ነው ያው እንደዚህ ማወራው እንጂ አይዊሽ በደንብ አስረዳት ደስ ይለኛል። እሺ ትንሽ ረጋ ብዬ ላውራ። ስለዚህ ፊልጵስዩስ 2:12 ላይ መዳናችሁን ፈጽሙ ይላል። እሺ ሄዳችሁ እስኪ ወጣች። በጣም የሚገርመው ነገር ወጣች እና ይሄ ተመለሽ። እርግጠኛ ሆኜ የማውራሽ ነገር ኦርቶዶክስ መምህራን ጋር ሄደሽ ምንም መልስ አታገኝም። 100% ትግባ፣ ግድ የለም ሰላም ይግቢ አንድ ጊዜ። አዎ ከስር ይጻፉላት ነበር እና ለዛ ነው ያን አይቼ ነው ዳግሻዬ። እኔ ኮሜንት አይደለም ኦኬ። ከስር ይጨቀጭቋት ነበር። ለዛ ነው ዳግሻዬ። ቀስ ብለህ ችግር የለም፣ ቀስ ብለህ ተረጋግተህ እንትን በል፣ ምንም ችግር የለም ዳግሻዬ። ኦኬ ታችም ሆነሽ ስሚኝ፣ ችግር የለም በቃ ታች ሆነሽ ስሚኝ። እሺ አሁን ገባ። እኔ በአንድ የመቶ ቤቱን እንትን ማድረግ ስለማልወድ ታውቂያለህ። ቤካይ ጥቅቅ እያለ ነው የማወራው። ግን አሁን ግን እሺ ከፈቀዳችሁልኝ እሺ ላውራ፣ ከፈቀዳችሁልኝ ፖይንቷን ብቻ ላውራ። ስለዚህ መዳናችንን ፈጽሙ። አያይ ዳግየው ቃሉ እኮ አለ መዳን መፈጸም አለበት። እንግዲህ ከቃሉ በላይ ነህ እንዴ? እኮ ያልተፈጸመ መዳን አለ ወይ? መልስልኝ። የለም ያልተፈጸመ መዳን የለም። ታዲያ ምን እያለ ነው? ይሄ ማድረግ አለብህ፣ እንደ ዳነ ሰው መመላለስ አለብህ እያለ ነው። እሱ ያንተ ትርጉም ነው። ሂድና ወደ ፈለከው ተርጉመው፣ ወደ ፈለከው ቃል ተርጉመው። ወርክአውት ነው የሚለው ወደ እንግሊዝኛ የሚሆን ወደ ሌሎች ትርጓሜዎች ብታደርገው ወርክአውት ነው የሚለው። ወርክአውት ማድረግ ምንድን ነው መሰለ? ድኛለሁ ብሎ አርፎ እጅ አጣጥፎ መቀመጥ አይፈቀድም። እውነት ነው ድነሃል፣ ግን እንደ ዳነ ሰው መመላለስ አለብህ። ለምሳሌ ሁልጊዜ የምናነሳው አንድ ክፍል አለ። ማቴዎስ 5 ላይ ሲናገር ምን ይላል? መልካሙን ስራችሁን አይተው የሰማዩን አምላካችሁን እንዲያከብሩ ብርሃናችሁ ሁሉ በሰው ፊት ይብራ። አየህ፣ መልካም ስራ ያስፈልጋል ማለት ነው። ድኛለሁ ብሎ ቁጭ የለም። ለምን? በመልካም ስራ እግዚአብሔር ይከብራልና። መልካሙን ደግሞ ስራችሁን አይተው የሰማይን አምላክ ሰዎች አየህ እምነትን ራሱ እንዲከተሉት እንዲቀበሉት። አንተ ሰው እየገደልክ እምነት የተቀበል ብትል የሚሰማልን የለም። መልካምን ነገር ስታረግ ክርስቶስን በሚመስል ህይወት ስትመላለስ፣ እንዲያው እንትን ላይ ምን ይላል? ለአዲስ ህይወት የሆነ ይለዋል። ሃሌሉያ! በጣም የምወደው ለአዲስ የሆነ በአዲስ ህይወት እንድንመላለስ ይለዋል። አየህ በአዲስ ህይወት መመላለስን ሳይ ሰው ኦኬ ብሎ እግዚአብሔርን ያከብራል። ስለዚህ የገባ ሰው አለ። እሺ ስለዚህ እህትና የለም። እሺ ድምፅ ስሰማ እሺ ስለዚህ ምን እያለ ነው ክፍሉ የሚናገረው? እህቴ መልካሙን ስራችን አይተው ጌታን እንዲያከብሩ መልካም ስራ ከኛ ይጠበቃል። ኦኬ ለሚ ኮምፓይልድ ኦኬ ጨረሰ። አሁን ቤተክርስቲያኒቷ ምን ትላለች? ስለ ስራ ምን ትላለች? ለምን ከማደክማት ኦልሬዲ ፊት ለፊት ስለከፈትኩት እስኪ እንየው። ቤተክርስቲያኒቷ ዳጊ እንደሚለው ነው የምትለው አይደለም። መጀመሪያ ይሄ መጽሐፍ ምንድን ነው? ከየት አመጣሁ ዳጊ? ራስህ እንትን ብለውስ ቢሆን አንድ ሰው ስክሪንሻት እያደረገው ነው ብዬ አስባለሁ። አንድ ኦርቶዶክሳዊ ስክሪንሻት ያደረገውና የሚቀጥለው ገጽ ላይ እስኪ እንመልከት። በተለይ ለሶስተኛ ጊዜ የታተመው ላይ ሲናገር ከዚህ በፊት ስለነበሩት እትሞች እንደዚህ ያትታል። እሺ I love this part. ኦኬ ፔጅ ይሰማል። አሁን ፔጁን እንዳልዘለው ነው። ይሄን ፔጅ ተመልከቱት፣ ስክሪንሻት አድርጉት። ኦሪጂናል መጽሐፍ እየከፈትኩ እንደሆነ ከዚህ ፔጅ ቀጥሎ ያለውን ተመልከቱት። የቤተክርስቲያን ጸሎት ይላል። በስደት ሀገር በነበረች ጊዜ በኦርቶዶክስ የኢትዮጵያ ቤተክርስቲያን ሲደረግ እንደነበረው ምናምን ስርዓት ይላል። ንባቡና ስርዓቱ ከቅዱሳን መጽሐፍት ጋር የተስማማ ይላል። ከዚህ ፔጅ ቀጥሎ ያለው በጣም ነው ኤክሳይት የሚያደርገኝ። ያገኘሁት ቀን መቼም እንዴት ገላግሌ መጽሐፍ እንደሆነ ተመልከቱ። ኦኬ ይህን ተመልከቱት። እንግዲህ እዚህ ላይ መግለጫው ላይ ከፈቱና ራሳችሁ ሄዳችሁ ኦርቶዶክስ ቤተክርስቲያን የጸሎት መጽሐፍ ስጡኝ በሉና ለሶስተኛ ጊዜ ታተመውን ብትፈልጉም ለአንደኛም ለሁለተኛም እኛ የሚያገባን ነገር የለም። ዋናው 3 ጊዜ ቤተክርስቲያኒቷ አትመዋለች። ቤተክርስቲያኒቷ 3 ጊዜ ስታትመው በጣም ኮንፊደንስ አላት በመጽሐፉ ማለት ነው። ኦኬ ያላትን ኮንፊደንስ አብረን እናንብበው። 4ኛው ቻፕተር ላይ ለሁለተኛ ጊዜም ይሄ አሁን የከፈትኩላችሁ 3ኛ እትም ነው። 3ኛ እትሙ ከዚህ በፊት ስለነበሩት እትሞች እየነገራችሁ ነው። ለሁለተኛ ጊዜ መጽሐፉ ለካህናትና ለምዕመናን እጅግ በጣም ጠቃሚ መሆኑ ታምኖበት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት የሆነ ሰውዬ አይደለም፣ የሆነ ደብተር አይደለም፣ ሊቃውንት በድጋሚ ተመርምሮና ታርሞ በ1936 ዓመተ ምህረት በአዲስ አበባ ብርሃንና ሰላም ማተሚያ ቤት ታትሞ በአገልግሎት ላይ እንደዋለ የጸሎት መጽሐፉ ያወሳል።
አንድ ቻፕተር ከፍ ብዬ ላንብበው። ይህ የጸሎት መጽሐፍ ሲቆረጥ ስለማይገባ ይህ የጸሎት መጽሐፍ ለመጀመሪያ ጊዜ በስደት ላይ በነበሩት የቤተ ክርስቲያን አባቶች በሀገር እንግሊዝ በ1931 ዓ ም ተዘጋጅቶ በለንደን ታትሞ በአገልግሎት ላይ ውሏል። እንግዲህ ዝም ብሎ ትላንትና የሆነ ጴንጤ ያሰረገው መጽሐፍ አይደለም ማለት ነው ስለምትሉ ነው እንጂ ጊዜም ኖሮ መጽሐፍ ስናሰርግ ወይም ስንቀይር አንገኝም። እሺ ከዛ ደግሞ ለሁለተኛ ጊዜ ደግሞ ሲታተም ምን ሆነ? ለሁለተኛ ጊዜ መጽሐፉ ለካህናትና ለምዕመናን እጅግ በጣም ጠቃሚ መሆኑ ታምኑበት። የሆነ መምህር ሰሞኑን እዚህ ተነስቶ ነበር። ምንም ችግር የለም፣ ሰውየውን በማንነቱ ሪስፔክት አድርገዋለሁ። እዚህ ጋር ላይ ግን የሰጠው ውሸት አይደለም፣ የደለበው ውሸት ነው ያወራው። ምን አለ? ኖ ኖ ኖ ኖ ኖ ይሄ መጽሐፍ ቤተክርስቲያን አትቀበለውም አለ። እውነትህን ነው፣ አምጣ እንደ ዳጊ መረጃ። ዳጊ ከመቀበል አልፋ አርሜዋለሁ፣ ሊቃውንቶቼ አርመውታል። ሲያርሙ ደግሞ ጠቃሚ ብቻ አይደለም እጅግ በጣም ጠቃሚ መሆኑ ታምኖበት ነው ይሄ መጽሐፍ የታተመው እያለች ነው። ለአንብበው። ለሁለተኛ ጊዜ መጽሐፉ ለካህናት ለምዕመናን እጅግ በጣም ጠቃሚ መሆኑ ታምኖበት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት በድጋሚ ተመርምሮና ታርሞ በ1936 ዓ ም በአዲስ አበባ ብርሃንና በሰላም ማተሚያ ታትሞ በአገልግሎት ላይ እንደዋለ የጸሎት መጽሐፉ ያወሳል። ኦኬ ግባ ወደ ውስጥ ዳጊ። እንግዲህ እንደዚህ በጣም አስተማማኝ መረጃ ከያዝክ ገብታ አሁን ልታሳየን የፈለግከውን አሳየን። ዛሬ ስራ ላይ ያለውን ላሳያችሁ። ከፈለገ እምነት ላይ ደግሞ እምነት ብቻ ክርስቶስ ብቻ የሚሉት ከአምስቱ ሶላዎች ሁለቱ ቢያንስ እዚህ መጽሐፍ ላይ አሉ። ጉድ 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 ጉድ! ሉተር ሽንት ቤት ጻፈው ያልከው ጉዳይ አንተ ቤት ተገኝቷል። አሁን ነው እንግዲህ ቤተክርስቲያን ሄደህ የምትጠይቀው። ይሄ ሁሉ ውይይት ያመጣው ምንድን ነው? እኔ እንድገባ ያደረገኝ ነገር ምንድን ነው? ወንጌል አማኞች የሚያወሩት ነገር እንደ እግዚአብሔር ቃል ከመሆኑ የተነሳ እኔን ማሳመን ብቻ አይደለም፣ ኦርቶዶክስ ራሷ በጉያዋ ሸሽጋ ይዘዋለች። አታስተምረውም እንጂ ይሄን ጉድ ይዛለች። አይ እውነት ሲሆን ልትደብቀው አትችልም። ምንም ጉልበተኛ እውነት ሊደብቃት አይችልም። ግባ ወደ ውስጥ፣ አትፎክር ዳጊ ነው አሁን። እሺ ልግባ። በጣም ጥሩ። ገጽ 94 አይደል ይሄ ፔጅ አለው? እሺ ገጽ 94 ላይ እስኪ እንሂድና ሁላችንም ነው ያለን። እኔ እንኳን በጣም የምወደው ገጽ 93 ላይ ያለው ነው። እሺ ይሄ 124ኛ ቻፕተር ነው። 200 ነው 224 204 ይቅርታ 204 ቻፕተር 204 ፔጅ 94 ላይ ነኝ። እንዲያውም ገጠመ ፔጅ 93 ነው እኔ በጣም የምፈልገው፣ ምክንያቱም ሁለቱ ሶላዎች የተገኙበት ብቻ ብላ ቤተክርስቲያኒቷ በእምነት ብቻ ይጸደቃል፣ በክርስቶስ ብቻ ብላ አስቡት፣ ብቻን አስገብታ ስራን ሳታስገባ ይጸደቃል ያለችበትን ጊዜ ካለ በኋላ ላይ አያዋለሁ። እኔ ግን ስለ ስራ ላውራ፣ እህቴ የጠየቀችኝ ስለ ስራ ስለሆነ እንደዚህ ይላል። ስለ መልካም ስራ ሰው ሁሉ የሚጸድቀው በእግዚአብሔር ጸጋና በክርስቶስ ሞት በሃይማኖትም ነው እንጂ በስራው ለመጽደቅ አይችልም ብለናል። 4 ነጥብ። ዋት? እንዴት? ለምን? በቃ አሁን ሄደህ የምትከራከረው ከዳጊ ጋር ነው አይደለም። ሰው ሁሉ የሚጸድቀው በእግዚአብሔር ጸጋና በክርስቶስ ሞት በሃይማኖትም ነው እንጂ በስራው ለመጽደቅ አይችልም። በስራ ይጸደቃል። ተይ በለህርማት ቤተክርስቲያኒቷን ሊቃውንቶችን ሄደህ ኖ እዚህ ጋር ያስቀመጣችሁ ነገር ተሳስቷል በላቸው። ኦኬ ይህንን የሚደግፍ ሀሳብ እዚሁ ፔጅ ላይ መጨረሻ ላይ በብሉ አቅልሜዋለሁ። እንደዚህ ይላል። የሃይማኖትና የመልካም ስራ ትርጓሜያቸው ታች እያነበብኩ ነው፣ ብሉ ላይ ሃይላይት ያደረኩበት። የሃይማኖትና የመልካም ስራ ትርጓሜያቸው ይህ ነው። እህቴ አሁን በደንብ ስኝ። ሃይማኖት ለመጽደቂያ፣ መልካም ስራ የሃይማኖት መግለጫ ነው። የሚጸደቀው በምንድን ነው? በሃይማኖት። ሃይማኖት ማለት ሃይመነ ከሚለው የግዕዝ ቃል የመጣ ማመን፣ መታመን፣ እምነት ማለት ነው። የሚጸደቀው በዚህ ነው። እና ስራስ እንግዲህ ከላይ እኮ ነገርንሽ፣ አትሰሚኝም? እንዲህ እያለች ነው። በስራ ለመጽደቅ አይቻልም። ታዲያ ምን ስራ አይጠቅምም? አትስሩ እያለ ነው ዳጊ። በኦርቶዶክስስ አትስሩ እያለች ነው አይደለም። ወንጌል አማኞች አትስሩ አሉ አላሉም። መጽሐፍ ቅዱስ አትስሩ አለ፣ መልካም ስራ አትስሩ አለ አላለም። ኦርቶዶክስስ አትስሩ አለች አላለችም። ግን ስትሰሩ እንደማትጸድቁበት ቁርጡን ነግራችኋለች። መልካም ስራ የሃይማኖት መግለጫ ነው። ተመረክ ዶክተር ነኝ ትላለህ። ሰላም ዶክተር አክም ስትባል የተማርከውን ማሳየት አለብህ። ለዚህ ነው እምነት ያለ ስራ የሞተ ነው የሚል ያዕቆብ እዚህ ጋር ነው። እምነት ይዞ አንጠልጥሎ ላጥ ማለት አይቻልም። መልካሙን ስራህን አይተው የሰማይ አምላክ ይከበር ዘንድ አንተ አማኙ
እምነትህ በስራ መገለጥ አለበት እንጂ በስራ አትጸድቅም። ሁለት የመጽደቅ የለማ። በማመን ጸደቅ፣ እንደገና በስራ ከጸደቅ ሁለት ጽድቅ። ምን አይነት ጽድቅ ነው? አልገባኝም። ሁለት የዘላለም ሕይወት ይባላል እንዴ? እንዴ ፓወር ኦፍ ቱ ምናምን የሚባል እምነት መጣ እንዴ? እምነት ፓወር ኦፍ ቱ እንደሚባለው ማለት ነው እንዴ? ታው እንጂ ብራዘር፣ ሁለት ጽድቅ የለም። የምትጸድቀው አንዴ ነው። እንደ ጸደቀ ሰው ግን ያርግህ። እንደው ንግግርህም ህይወትህም ምልልስም የጸደቀ አይነት ሰው ይሁን እያለች ነው ቤተክርስቲያኒቷ። በዚህ እስማማታለሁ። ይሄ ወንጌል ነው፣ ልክ ነው እንጂ ዶክተር ነኝ ትለኝና እሺ መርፌው ጋር ውይ አልችልበትም፣ እሺ ኦፕራሲዮን አድርግ ውይ እሱ ይቅርብኝ፣ እሺ መድኃኒት እዘዝ እንዴ እሱ ነገር አይሆንልኝም፣ ያንተ እምነት ቀቅለው ብላ ይላሉ የእኛ ዘመን ሰዎች። ምንም የማይጠቅም እምነት ነው ይሄ። የሞተ እምነት ይባላል። የሞተ እምነት ይቅርታ አድርግ የሚተናነቀው፣ ቸርነት አድርግ የሚተናነቀው፣ በክርስቶስ ሕይወት ተመላለስ እኔ አይሆንልኝም። ታዲያ ምኑን ክርስቲያን ሆንክ አንተ? ይሄ የሞተ እምነት ነው። እምነት በስራ ካልተገለጠ ያዕቆብ ትክክል ነው፣ የሞተ እምነት ነው። ቤተክርስቲያኒቱ ያለችው እንደዛ ነው። ሃይማኖት ለመጽደቂያ፣ መልካም ስራ የሃይማኖት መግለጫ ነው። ግለጠዋ አማኝነት የሌለ ይኸው እድል መጣልህ። እስኪ ቸርነት አድርግ፣ እስኪ ደሃ ብላ፣ እውነት አማኝ ከሆንክ ይሄ ነው። እንዲህ ነው መገለጥ ያለበት። ድሃ የማያበላ ሃይማኖት ምን ይሰራል? የታሰረ የማይጠይቅ ሃይማኖት ምን ይጠቅማል? የታረዘ የማያለብስ ሃይማኖት አቅም ኖሮ ማለት ነው። በእርግጥ አቅም የሌላቸውን ይሄ ላይመለከት ይችላል። ግን አቅሙ እያለህ እድሉ እያለህ የታረዘ የማታለብስበት ከሆነ የአንተ ሃይማኖት ምንም የሞተ ነው ብራዘር። ስለዚህ አትስሩ ብለን አናስተምርም፣ ቸርነት አታርጉ ብለን አናስተምርም። እንዲያውም ቸርነት አታርጉ ብለን የማስተማር ያለማስተማር ብቻ ሳይሆን መልካም ስራ እንደምንሰራ እኛ የተመሰከረልን በኦርቶዶክስ ቤተክርስቲያን ነው። ምን ተብሎ ተመሰከረልን? መጽሐፍ ጽፈው ቻፕተር አዘጋጅተው መጠኑን ጠቅሰው በዚህ ዕለት ለዚህ ጉዳይ ቤተክርስቲያናችሁ ስለረዳችን እናመሰግናለን ያሉበትን መረጃ ይፈልጋል። ይግባ ላሳይህ። መጠኑን ጠቅሳ አገሩን ጠቅሳ ምስካየ ኅዙናን ቤተክርስቲያን ማነው ትምህርት ቤት እንዲሰራ የጀርመን ተራድኦ ላደረገልን ለጀርመን ወንጌላዊት ተራድኦ ያደረገልን ነገር ሪኮግናይዝ አድርገው መጠኑን ጠቅሰው የተረዱትን ገንዘብ መልካም ስራ እንደምንሰራ መልካም ስራ ላይ እንደምንሳተፍ ራሷ ቤተክርስቲያኗ መጽሐፍ ጽፋ አትማ አሰራጭታልናለች። እኛ አርጊልናል አላልንም። እኛ ግራጃችን ይልን ብለናል ስንሰጥ አላልንም። ቤተክርስቲያኗ ግን አይ እውነት ነው መልካም ስራ ላይ እንኳን አሉበት ብላለች። ይኸው ውጣና ተመልከት። አዲስ አበባ በተለይ ካለ የተለያዩ ተራድኦ ድርጅቶችን ሂድና ተመልከት ባክግራውንዳቸውን። ወላ ጳውሎስ ሆስፒታል ወላ ምናምን ጥሩልኝ፣ ወላ ኮምፓሽን ወላ ምናምን። አየህ ማውራት ብቻ አይደለም ማለት ነው፣ እምነታችንን እየገለጽ ነው ማለት ነው። ሰዎች እንዳይሰሩ እያዳከምን አይደለም ማለት ነው። እንደው በጣም የሚገርመው ሌሎች ሰርተን እንጸድቃለን የሚሉበትን ጉዳይ እኛ ስራው እንደማያጸድቀን እያወቀን እንኳን እንሰራዋለን። ናገረው ባልቴቶችን መርዳት አለብን። ወላጅ አልባ ልጆችን መርዳት አለብን። ሌላው ደግሞ ሰውነታችንን ከእድፍ መጠበቅ አለብን። ምክንያቱም ይህ ነውር የሌለበት አምልኮ ነው ይለዋል። አመለኩ ማለት ይሄ ነው ብሮ። አምልኮ ማለት ይሄ ነው። ማሸብሸብ ብቻ አይደለም። መስገድ ለጌታ መዘመር ብቻ አይደለም አምልኮ። እሷማ የማትከብደው አለ፣ አጥንቶ የሚሸምድዶ የሚያደርገው አለ። ቸርነት ላይ ግን እጅ ተያያዘ ችግሩ። ይቅርታ ላይ እጅ ተያያዘ፣ ፍቅር ላይ እጅ ከተያዘ ይሄ ነውር ያለበት አምልኮ። ገባ? ልክ ድሆች እርዳ ስትባል እጅህን የሚይዝ ከሆነ ያንተ እምነት የሞተ ነው ብራዘር፣ አትልፋ። ይሄን ነው እያለ ያለው። ይሄ ነው ክርስትና፣ ይሄ ነው ኦርቶዶክስ እያለች ያለችው። ጨርሻለሁ። አመሰግናለሁ። ተባረክ ዳጉዬ። ከስር ዳጊ ጨረስ ቢናዬ ምን ከስር ላስገባቸው ይግባር እንደ ኦዚያን ያሉት ገመድ ይዞ ወደ ጫካ ከሚሄዱ አይተዋወቁም በጭራሽ። በነገር ድነት ስፔሻሊ የሰው ልጅ የሚሰራው ለመዳን አይደለም፣ ወይ ደግሞ የሚሰራው እንደ አዲስ ዳግም ለመፈጠር አይደለም። ዳጊ ብሎናልና ስለተፈጠረ ነው የሚሰራው። በቃ ፕራክቲካሊ የዳነበትን ድነት ፕራክቲካል በሆነ መንገድ በመግለጥ በሰማይ ያለው አባቱ እንዲመሰገንበት ዘንድ ብቻ ነው እንጂ
የዘላለም ሕይወት ሊያገኝበት አይሰራም። በእኛ ቤት ያለቀ ጉዳይ ነው። እሱም ያለቀው በክርስቶስ ኢየሱስ የመስቀል ስራ ነው። በዛ ያመነ ነው ሰው የዘላለም ሕይወት የሚያገኘው የሚድነው። በቃ አለቀ። ሰው ኦርቶዶክሶች ስራ ይላሉ፣ ግን ስራችሁን ንገሩን ቢባሉ ምንም እንደዚህ አውጥቶ ምናምን ነገር ሊነግሩ የሚችሉት አንድም ስራ የለም። በስራ ይጸደቃል የሚልም መጽሐፍ ቅዱሳዊ ማስረጃ ማምጣት አችሉ። የሚያጸድቀውም ስራ እነኚህ ናቸው ብሎ ዘርዝሮ በማሳየት እነኚህ ስትከውና ይህን ነገር ስትፈጽም ብቻ ነው ድነትህን የምታረጋግጠው ወይ ደግሞ ኳሊፋይ የምታደርገው የሚል ምንም መጽሐፍ ቅዱሳዊ ማስረጃ አምጥቶ ማሳየት አይችሉም። ለምን ከተባለ የለም። እንደዚህ አይነት ትምህርት የክርስቶስን የመስቀሉን ስራ የሚያጠለሽ ብቻ ሳይሆን የሚያክፋፋ ነው። ወይም ደግሞ ከጸጋው በታች መሆን ነው። የክርስቶስን የመስቀሉን ስራ መሳደብ እንደ መሳደብም ጭምር ነው። መጽሐፍ ቅዱሳችን በግልጽ ተናግሯል። ሰው እንዴት ነው የሚድነው? ሰው እንዴት ነው የሚድነው? በመስራት ነው? ኧረ አይደለም፣ በማመን ነው የሚድነው። በቃ አለቀ። ጸጋው በእምነት አዳናችሁ እንጂ ጸጋው ሲደመር ስራ አዳናችሁ የሚል የለም። ለምንድን ነው የምትሰሩት? የምንሰራውማ በግልጽ ተነግሮናል እኮ። ቁጥር 10 ማንበብ በቂ ነው። ሰው ስራ ፈጽሞ ማዳን እንደማይችል ሰው በስራው እንዳይመካ ማንም እንዳይመካ ከስራ አይደለም ብሎ ደግሞ ይዘጓል ቁጥር 9 ላይ። ከዛ ደግሞ ሄዳችሁ ዮሐንስ ሮሜ ምዕራፍ 4 ካነባችሁ ለማይሰራ ለማይሰራ ነገር ግን ኃጢአተኛውን ለሚያጸድቅ አይደል ጽድቁ እምነቱ ነው ይቆጠርለታል ብሎ የዘጋው ጌታችን ኢየሱስ ክርስቶስ ነው። አልሰራንም፣ እርሱ በሰራው ስራ ያንን በእምነት ስንቀበል የሰራው የእርሱ ስራ ለኛ ይቆጠራል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ የእርሱ ጽድቅ ለኛ ተቆጠረልን፣ የኛን ኃጢአት እሱ ወሰደና እና ቦታ የመቀየር ነገር የተደረገው ያም የሆነው በእምነት ብቻ ነው። ኦርቶዶክስ ተዋህዶ በእምነት ብቻ ብላ አታስተምርም። ያንን አሁን ያያችሁትን መጽሐፍ ራሱ እንዴት ነው የነገር የፕሮቴስታንቶች ነገር እኮ ምናምን ብሎ እንዴት ሊሆን ይችል ምንድነው ቤተ እምነታችንን ሊያድን ይችል ይሆን ምናምን የሚል አይነት ነገር ለመስራት ያስገቡት ነው እንጂ አያምኑም። ኦርቶዶክስ ቤተ እምነት ያላት ከሐዋርያቱ ትምህርት ከክርስቶስ ትምህርት የተጣላ ትምህርት ነው ያላት። በእኛ ቤት ውስጥ ብቻ ነው ማለት በወንጌል አማኙ ብቻ ነው የጠራ ነገረ ድነት ያለው የጠራ የመዳን መንገድ በትክክል እንዲፍንተው ብሎ በሰዎች ሊያዩ የሚችል አይነት መንገድ የተቀመጠና የመዳኑ መንገድ ይሄ ነው ተብሎ ሊያመላክት የሚችል ጤናማ ሐዋርያዊ የሆነ አስተምሮ ያለው ወንጌል አማኙ ጋር ብቻ ነው። እና ኦርቶዶክሶች ስራችሁን ዘርዝራችሁ አሳዩ ብትባሉ ማሳየት አትችሉም። አንድ ሁለት ደግሞ እናንተም ማሰሩ የትኛው ኦርቶዶክሳዊ ነው ለምሳሌ ምንድነው ጥራት ያለው የህይወት ስርዓት የሚከተለው አለ እንዴ? ኦርቶዶክሳዊ የለም እኮ እናውቃለን እኮ በደንብ እናውቀው። በስራ እንኳን ከተባለ ወንጌል አማኙ ነው ይህን ዓለም ልክ እንደነሆ መኮንን የሚችል የህይወት ስርዓት ያለው። ዓለምን የኮንነው ኖ በስራው ነው ማለት ምንድነው? በህይወቱ ነው፣ በኖሩ ፕራክቲካሊ በተገለጠ ህይወቱ ነው አይደል? ኖሮ ዓለምን የኮንነው ሰው ቢመጣ እንኳን ወደኛ እዚህ በስራ እንኳን የሚባል ያንን ቦታ በትክክል ዲዘርቭ ሊያደርግ የሚችል ወንጌል አማኝ ብቻ ነው። የህይወት ጥራት ቢታይ ወንጌል አማኙ ነው። አይጠጣ፣ አይሰክር፣ አይዘሙት፣ ዓለማዊን ምኞት እንደፈለግ አድርጎ በስጋው አይከውን፣ የስጋን ፍቶት አያረካም። ወንጌል አማኙ እና እህት ዓለምዬ እኛ በስራ እናምናለን ማለት ምንድን ነው? አድነናል፣ በክርስቶስ ኢየሱስ ጸጋው አድነናል። ደግሞ በመስራት ማለት ሰዎችን ለሰዎች የተቆረስ ለሰዎች ፕራክቲካሊ በህይወት መቆረስ በማገዝና በመርዳት በማካፈል የሰማይ አባታችን የሚመሰገንበትን ነገር እናደርጋለን። ብርሃናችን ለሰው ሁሉ እንዲበራ ዘንድ በዚህ ህይወት ስርዓት ውስጥ እናልፋለን ማለት ነው። እና ቃንዲሽ አባኩ አትቀጥላለህ። አሁን ወደ ጉዳያችን የምንገባው ለእህታችን ነው እንትን ያለው አይናው እንዳቆየው አውቃለሁ። አንድ ሰው ብቻ አላስገባ ፕሊስ፣ አንድ ሰው አስገባ። ኦዚያንን እንዳታስገባ። እሱን አስገባ። እንትና እህቴ ነይ ግቢ እስቲ እህቴ ምናምን ነገር ነይ ግቢ እስቲ እህቴ 2345 ነይ ግቢ እስቲ እህቴ ነው አለ። ነይ ግቢ እስቲ እህቴ ነይ ግቢ።
ኦዚያን አስገባኝ ስላለ አስገባው እሱ ነው። እሺ በነገራችን ላይ እህቴ አንቺ ወንጌል አማኝ ነሽ፣ ግን በዚህ ልክ ነው ወርደሽ የምታወሪው እና እኔ ኤርሚያስ ቤት አንቺን ከብሎክ የፈታ ሰው ካለ ጌታ ምስክሬ በአደባባይ ነው ጠብ ከኔ ጋር የሚገጥመው ማለት ነው። እና በዚህ ልክ ወንድሞችን የምትሳደቢ በጣም 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 ባለጌ ነሽ፣ በጣም ማለት ነውና ከዚህ ቤት ውጪ። እንደዚህ አይነት የወንጌል እንቅፋት ዱርዬ ያለ እውነቴን ነው የምላችሁ፣ በጣም ዱርዬዎች አሉ፣ በጣም ዱርዬዎች። ውጪ። እኔ አንቺን ፎሎ አልፈልግም፣ ብሎክ ተደርገሽ ከዚህ ቤት። እቺ ልጅ ቢኒያም በየሄደችበት ነው በየሄደችበት ብሎክ። እኔ በጣም ይገርመኛል። አሁን በጣም ትሳደብ ነበረ፣ ዳጊ እያስተማረ ዳጊን ትሳደብ ነበረ። እኔ ማን ነው እህቴ ምናምን ነገር የምትባል ወንጌል እየሰበከ ነው፣ የጌታን ቃል እያስተማረ ነው። ቁጭ ብላ መስማት ሲገባት ትሳደብ ነበረ። ከዛ ምንድነው ኦርቶዶክስ ናትና ገብቼ ቼክ አደረኩት። ሳደርግ ወንጌል አማኝ ናት። መዝሙር ምናምን ነገር የኤርሚን ቪዲዮ ሪፖስት ምናምን ነገር ብታረግ ሪፖስት ምናምን ብታረግ ዳኒ ቤቱ ማንም ቤት ብትገቢ ማለት ነው እቦልክሻለሁ። አንቺን የፈታ ሰው ከዛ በቃ እኔ በጣም ይገርመኛል። በጌታ በኢየሱስ እንደዚህ አይነት እንቅፋቶች አሉ። እግዚአብሔር አምላክ ይገሳችሁ። እሺ ኪዳነ ምሕረት ሰላም ነው ብራዘር? አለ እግዚአብሔር ይመስገን። እንዴት ነው አለን? ከየት ቤተ እምነት ብራዘር? ያው ስሙ አይናገርም ብለህ ነው? እሺ ንገረን፣ ችግር የለውም። ኦርቶዶክስ። እሺ የኦርቶዶክስ ቤተ እምነት የጌታ ቤተክርስቲያን ብለህ ታምናለህ? በደንብ አዎ። በጌታ ቤተክርስቲያን ውስጥ ፍጡርን ማምለክ ወይም ፍጡራንን ማምለክ ተፈቅዷል ብለህ ታስባለህ? ፍጡር አታመልክም። እሺ ቢኒ የቀጥሉ። አማኒ ግን ቆየ ተራም በለስ። ቢኒ የቀጥሉ። እሺ እሺ ማርያም ታድናለች? ማርያም ታድናለች ወይ? አሁን ነገረ ድህነት ላይ ነው የምናወራው። የሆነ ፖይንት ስጠኝና ከዛም በኋላ በዛ ነገር ትክክለኛ ነገር ላይ ነው የምናወራው። በነገረ ድህነት ላይ ነው ሀሳቡ የተያዘ ነው። ስለዚህ በነገረ ድህነት ላይ እኔም ጠይቀሃለሁ ማለት ነው። ችግር የለውም። ሀሳቡ የተያያዘ ስለሆነ አሁን ማርያም ታድናለች? በአማላጅነቷ ታድናለች። እሺ ይሰገድላት ይገባታል? ኦኬ። ወደ እሷ ጸሎት ይቀርባል? ይቀርባል። ኦኬ። ዝማሬ ይቀርብላታል? ይቀርብላታል። ይህን ያደረገ አንድ ሐዋርያ ከነቢያትም ከሐዋርያትም አምጣልኝ። ሀሳቤን በደንብ ለመከታተል ከቻልክ በዋናነት መነሻችን የሉቃስ ወንጌል ነው። እሺ ቀጥል። ዝማሬ ያለ እሱ ላይ አሁን አንተ አንተኛው ዝም በል። አሁን ከቢኒያም ጋር ላውሩ ያልከን ግን እንደዚህ ዲስሪስፔክትፉል እየሆን ካታወራ የቤቱ ሆስት ነው። በፈለገበት ሰዓት መግባት ሌላ ችግር የለም። አባ አሁን ችግር የለም ማለት ችግር የለም። እንደዛ የሚባል ነገር የለም። አንተ እንደዚህ ዛዛ መባል ሳይሆን ከአንተ ጋር ነው የጀመርነው። ከአንተ ጋር እናወራለን። ችግር የለም ብራዘር፣ አውራ እንደፈለግ ከፈለግ መሳደብ ይቻላል። የምትፈልገውን አድርግ አባ። አመሰግናለሁ። አንተ ጥሩ ሰው ነህ። እሺ ሉቃስ ወንጌል ምዕራፍ ስንት? ምዕራፍ እሺ እኔ እያወጣሁት ነው። አንዴ ታገሰኝ። ለማውጣት እየሞከርኩ ነው። እሺ ታነበዋለህ? ምዕራፍ ስንት ላይ? ምዕራፍ አንድ። እሺ
ምን ልታሳየኝ ነው? እዚህ ጋር ይዘኝ ምዕራፋን ምን ልታሳየኝ ነው? አሁን የጠየከኝን ነገር። ኦኬ ለማርያም እንደሚሰገድ እንደሚዘመርላት አማላጅ ስለሆነች ጸሎትን እንደምትቀበል እሱን ሁሉ ልታሳየኝ ነው አይደል? ውስጥ የመጣ አሁን ይኸውልህ አሁን እናንብበውና ቃሉን ስለ ቃሉ ምን ይላል የሚለውን ነገር እንነጋገርበታለን። አይ ምን ልታሳየኝ ነው የመጣው? ኦፍ ኮርስ እሱንማ ልንነጋገር ነው። ይሄንን ልታሳየኝ ነው አይደል? አሁን ይኸውልህ ምስጋና እንደሚቀርብላት ከዛም በኋላ ደግሞ ምስጋና እንደሚቀርብላት ከዛ ጸሎት ወደ እሷ እንደሚጸለይ ዝማሬ እንደሚቀርብላት። አዎ ስለዚህ ቃሉን እናንብበውና ከዛም በኋላ እንነጋገርበት። በጣም ጥሩ። እሺ ከቁጥር ስንት ጀምሮ እናንብበው? እሺ ከቁጥር 26። እሺ እኔም እየተከተልኩ እያነበብኩ ነው። ቀጥል አንብበው። እሺ በስድስተኛው ወር መልአኩ ገብርኤል ከእግዚአብሔር ዘንድ ስሟ ናዝሬት ወደምትባለው ወደ አንዲት የገሊላ ከተማ ከዳዊት ወገን ለሚሆን ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ተላከ። የዛች የድንግሊቷ ስሟ ማርያም ይባል ነበር። መልአኩም ወደ እርሷ ገብቶ ደስ ያለሽ ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋራ ነውና ይላል። እኔ አሁን እያንዳንዱን ቃል ነው እዚህ ጋር እያብራራው መሄድ የምፈልገው። ደረሰ? እቺም ኦኬ 28 ላይ ያለውን ሐሳብ ነው ልነግረኝ የፈለከው? ከዛን ቀጥላለሁ። ኦኬ እሺ። እዚህ ጋር ማርያም ስግደትን ተቀበለች፣ ምስጋናን ተቀበለች። አመሰግናት። ደስ ያለሽ ጸጋን የሞላብሽ ማለት ምን ማለት ነው? ለአንተ በምን ኮንቴንት ነው የምትረዳው? እሱን ታስረዳኛለህ። መልአኩ ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ እግዚአብሔር ከአንቺ ጋር ነው። ከሴቶች ተለይተሽ ከሴቶች መካከል አይ ተለይተሽ ነው ያንተ መጽሐፍ ቅዱስ። እንግዲህ እኔ ጋር መካከል አይልም። ይሄ ቀላል አማርኛ በሚባለው መሰለኝ ያንተ መጽሐፍ ቅዱስ። እስኪ ቪዲዮ አድርገውና ያሳየን። እስኪ በቪዲዮ አምጣው። ያው በትልቁ የስንተኛውን ዓመተ ምህረት መጽሐፍ ነው ያስከው አንተ? በቪዲዮ ያሳየን። ያው በትልቁ አድርገው። አይ እኔ በቪዲዮ እንትን ስለማይል ጨለማ ስለሆነ ብዙም ስለማይታይ ዓመተ ምህረቱን ልንገርክ። 2000 ቅዠት ምንም ቅዠት አይደለም። ያንተ ቅዠት የሆነ መጽሐፍ ቅዱስ ማለት ነው። እሺ አንተ አሁን ልክ የ2000 ላይ ከሴቶች ሁሉ ነው አይደለም የሚለው የእናንተ የ2000 እንደዛ ነው የሚለው እያልከኝ ነው። ከሴቶች ተለይተሽ ሁሉ አይልም። ከሴቶች ተለይተሽ ሁሉ ከሴቶች መካከል ሳይሆን ተለይታ ነው አይደል? ተለይተሽ ነው። ይኸውልህ ምንድን ነው የሚለው? እንደዛ የሚል ደስ ያለሽ ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከሴቶች ችግር የለውም። አሁን እሱ ምስጋና አቀረበላት እያልከኝ ነው ሲጀምር። ታዲያ ምስጋና ነው ደስ ይበልሽ። አሁን መጥቼ መልካም ዜና ብዬ ከነገርኩ እያመሰገንኩ ነው እንዴ? ማለት አሁን እንትኑ ይሁን ደስ ያለሽ የሚለው ቃል ምንድን ነው? ምንድን ነው እንትኑ ምናምን የምትለኝ? አሁን እኔ የምጠይቅህን በደንብ አድምጠው። መጥቼ ለአንተ መልእክት ስነግርህ ደስ የሚያሳይ መልእክት ይዤ መጥቼ ደስ ይበልህ ካልኩ ምስጋና እያመሰገንኩ ነው። ደስ ይበልህ ካልከኝማ ታዲያ ሌላ ምንድን ነው የሚሆነው? ደስ ይበልህ ማለት ምስጋና። ይቅርታ አድርግልኝ ቢኒ፣ አንተንም እሱንም አላምናችሁም። እኔ ማርያምን ማምናት። ማርያም ምን አለች ነው የሚለው። እስኪ ቀጥልና አንብበው። ሁለታችሁንም ምን ይከብዳል?
አንዳችሁ ሰላምታ ነው ትላላችሁ፣ አንዳችሁ ምስጋና ነው ትላላችሁ። እስኪ ማርያምን ምን አለች? እስኪ እኔ ይቅርታ ሁለታችሁንም ስለማላምናችሁ ነው። ቀጥሉ እስኪ ቀጥሉ ያለው ቃል ማርያም ምን አለች እኮ? እሺ ልቀጥል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከአነጋገሩ የተነሳ ደነገጠች እና ይሄ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም በእግዚአብሔር ዘንድ ይህ እንዴት ያለ ምንድን ነው አለች። እኔ ቤት ገብቼ መጽሐፍ ያለው እኔ ጋር 2000 ትሙ እኔ ጋር ቤት እንሄዳለን፣ 2000 ጋር እንሄዳለን። አንዴ ማርያም ምን አለች? ምንድን ነው የምትንጫጩት? አንድ ጊዜ ማርያም ምን አለች? ዘለኸው ስለሄድክ ነው እሷ። ማርያም ምን አለች? አንተና ቢኒ የተጫጫችሁ ምንም ዘልዬ አሁን እያነበብኩ ነው። ይኸውልህ ዳግም እያነበብኩት ነው። ዘልዬ አልሄድኩም አይደለ? ሙሉን አንብብ አልከኝ። ሙሉን ላነበው። እግዚአብሔር ይባርክ፣ እግዚአብሔር ይባርክ። ሙሉን ላነበው ስል ተባረክ ወንድማችን፣ ጌታ ይባርክ። ማርያም ምን አለች? ይህ እንዴት ያለ ምንድን ነው አለች? ቁጥር 29 አንብበው። ጮክ ብለህ አንብበው፣ እኛ እንድንሰማ ወንድሜ። ቢኒ ደግሞ ቆይ መደንገጥ አይፈቀድም እንደዚህ ቤት? ቆይ አንድ ጊዜ ይፈቀዳል። አሁን ሁለታችሁ ማርያም ነች የምታወራው። ማርያም እያወራች ነው፣ ግን ሊያዋራት አልፈልግም ማለት የተናገረችው ሊነግረን አልፈልግም። ግን ሲያዙ የሚወጡት ነገር ግን በጌታ አትውጡ። ግን ተው አለቀ። ይሄ ነው አለቀ። እዚህ ጋር አለቀ ማለት ነው። ስለዚህ ቢንያምንም አንሰማም ከዚህ በኋላ ኪዳነ ምሕረትንም አንሰማም። የምንሰማው ማርያምን ነው። ማርያም ሰላምታ ነው ብላለች። እናመሰግናለን ማርያም፣ ቴንኪው፣ እንወድሻለን። ያ ለማንኛውም ግን ባለቻፕስቲንጉ የእነሱ መጽሐፍ በጣም 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 አደገኛ ነው። የተመረዘ ነው፣ መርዝ ነው። በነገራችን ላይ መርዝ ነው የተቀላቀለ ነው። ኦርቶዶክስ በ2000 ያሳተመችው መጽሐፍ በጣም የተመረዘ ነው። ከዚህ መርዝ ራሳችሁን ጠብቁ። አዎ እሺ። ጴንጤ ስለሆንክ ነው የተመረዘ የምትለው። ኦፍኮርስ ከጴንጤ ምን ይጠበቃል? ጴንጤ እኮ ድሮም ቢሆን የኦርቶዶክስን መጽሐፍ የተመረዘ ነው የሚለው። ባይሆን ምን ብትል እንስማማሃለን መሰለ? ከ2000 እትም በፊት ያለውን ባክ ቱ ዘ ኦሪጂን ይላሉ አይደል እንዴ? ወይም ባክ ቱ ዘ ኦሪጂናል በሚለው ብናየው እስኪ እንመለስ ወደኋላ ወደ ኦሪጂናሉ እንመለስና ጴንጤ ነው በአዲስ የሚጠቀመው? ኦርቶዶክስ ነው በአዲስ መጽሐፍ ቅዱስ የሚጠቀመው? ጴንጤዎች ኑና በነበረው በጥንቱ በ1878ቱም በ1954ቱም 30 ምናምን ላይ ታተማላል በሱ እንሂድ ያሉ ነው። ኦርቶዶክስ ደግሞ ኖ እነዚህ ሁሉ ያፈራርሱብናል። እኛ በአዲሱ መጽሐፍ ቅዱስ አሁን ከሚሊኒየም በኋላ በመጣው መጽሐፍ ቅዱስ ነው መጠቀም የምንፈልገው። 18 ዓመት ዕድሜ ባለው መጽሐፍ ቅዱስ ነው መጠቀም የምንፈልገው። በመጣው መጽሐፍ ቅዱስ ነው መጠቀም የምንፈልገው እያሉ ነው። አሁን ህሊና ያለው እንግዲህ ይታዘብ። ኦርቶዶክስ ኖ ማን ነው? ጴንጤ በነባሩ በድሮ እንሂድ። እናንተ አይደላችሁ መጽሐፍ ቅዱስ ሰጠን የምትሉት? እስኪ እንግዲህ ሰጠን ያላችሁት ባይብልን ትታችሁ ለምን አዲስ መጽሐፍ ቅዱስ ማንሳት ፈለጋችሁ? ስለዚህ እዚህ ጋር ተይዟል ማለት ነው። እሺ ዳግሻይ እንትን አውራት አንድ ጊዜ ማን ነው? አንድ ጊዜ አብርሃም ቆይ፣ ህልመኛውን አውራት እስቲ። ህልመኛዋ ሰላም ነሽ እታችን? ህልመኛዋ እሺ። የቢኒ ሰውዬ ግን ቢመለስ ጥሩ ነበር። ቆንጆ ይዞት ነበር የቢኒ ሰውዬ። እሺ ህልመኛው ሰላም ሲያዙማ ይወጣል እኮ ዳግሻዬ። ህልመኛዋ ሰላም ነሽ? እንኳን ደህና መጣሽ። ማይክሽ ሚዩት ነው እያወራሽ ከሆነ ይህን ያህል ከጠራችኋት ካልሰማች በቃ መሸኛ። ካልሰማች ችግር የለም። ማይክ ሚዩት ማድረግ ላትችልም ትችላለች። እሺ አብርሃም ነው አብርሃም አስራት ጠብቁኝ። አብርሃም እንኳን ደህና መጣ። እኔ ግን ህልመኛዋን ተዋት። እኔ በኋላ ላይ አወራታለሁ። አብርሃምን ለቢኒ አሳልፌ የምሰጠው አብርሃምን አንድ ጥያቄ ጠይቄው ወደ ቢኒ አሳልፌ ልሰጥ ነው። ህልመኛውን ግን ለእኔ ሰኛለች። ህልመኛውን ግን ለእኔ ነው የምትፈቅዱት። እሺ ህልመኛውን ለእኔ ትፈቅዱኛላችሁ። አስገባት ግቢ። እሺ አብርሃም እንኳን ደህና መጣ። እንኳን ደህና ጠበቃችሁኝ። ሰላም ለእናንተ ይሁን። እንዴት ናችሁ? ጌታ ይመስገን፣ እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ከመካነ ኢየሱስ ቤተ እምነት ነው። እሺ ተባረክ ወንድማችን። ከምንወደው ቤተክርስቲያን የመጣው ማለት ነው። አሁን ያዘጋጀነው ጥያቄውን ከርዕሱ ላይ እንደሆነ ኦርቶዶክስ ይላል። ያው እናንተ ኦርቶዶክስ አይደላችሁም። ሌላ ጊዜ ተመለስ። ህልመኛዋ መታለች። ህልመኛዋ ሰላም ነሽ? አሁንስ ማውራት ትችያለሽ። ማይክሽን አንሚዩት አድርገሽ
እችላለሁ፣ ግን ለበለጠ 2 ደቂቃ ብትጠብቁኛል። ህፃን ልጅ እየተኛ ነው። ያው እሺ፣ ችግር የለም። እሷንማ እናወራታለን። ህልመኛዋን ዛሬ በጌታ እንድትሆን አድርገን ነው የምናልፈው። እሺ፣ ሌላ ሰው አስገባ። አስራትን ቼክ አድርጉ። ስለሻይ አስራት ኦኬ። ሰላም ወንድማችን አስራት፣ እንዴት ነህ? ሰላም ነው ዳጊሽ። 5 ደቂቃ ልታልቅ ነው አለው። ወዳጅ እንዴት ነህ? አንተ በጌታ ነህ አይደል? አይ ቲንክ አስራት። አዎ፣ ባለፈው ያ ትላንትም ነበርኩኝ። አዎ፣ አስታወስኩ። ያ ምናልባት ሀሳቦቻቸው ሲነሱ ድንበሩን እያስገባውላችሁ ለመስጠት ያ እንኳን ደህና መጣ አስራትዬ። አንድ ጊዜ ድንበሩን ላውራውና ወደ ቢኒ ያስተላልፋለሁ። ከዛ እናንተም ትቀበሉኛላችሁ። ሰላም ድንበሩ፣ እንኳን ደህና መጣ። ተባረክ። ሰላም ዳጊ፣ እንዴት አመሻለሁ? እግዚአብሔር ይመስገን። ሰላም ወንድም። ከየት ቤተ እምነት ነው ወንድማችን? ከኦርቶዶክስ። መልካም፣ እንኳን ደህና መጣ። እንኳን ደህና ቆየኝ የኔ ጌታ። አለ ወንድሜ። እንትን ለማርያም መስገድ ተገቢ ነው ብለህ ታስባለህ? አንድ አጭር ጥያቄ ስላለች ነው። ለማርያም የጸጋ ስግደት መስገድ ያስፈልጋል አይደል? አዎ። ኦኬ። የማይሰግድ ሰው ምንድን ነው በእናንተ ቤተ እምነት የምትሉት? መናፍቅ ነው የምትሉት? ኢአማኝ ነው የምትሉት? ጴንጤ ነው የምትሉት? ምንድን ነው? መቼም የሆነ ስያሜ ትሰጡታላችሁ ብዬ አስባለሁ። አዎ፣ የጸጋን ስግደት የማይቀበል ከሆነ አዎ፣ ምንም በለው ከኛ እምነት ውጪ ስም አለው፣ ችግር የለውም። የሆነ መቼም ስም ይኖረዋል። ኢአማኝ ነው የሚባለው ወይስ ማንኛውም በለው መናፍቅ መባል ይችላል? ብቻ ከእኛ ነገር የወጣ በለው እኮ መናፍቅ ነው ማለት ነው። ማለት ከፍሎ የሚያምን ነው ማለት ነው አይደለ? ከፍሎ ማለት በዚች አሁን ባልከኝ ጉዳይ ብቻ ነው። አዎ፣ በዚህ ላይ አሁን የማርያምን ጸጋ ስግደት የማይቀበል ለእሷም የማይሰግድላት የጸጋ ስግደት የማይሰግድላት ሰው ያ ሰው በእናንተ ቤተ እምነት ምንድን ነው የሚባለው? የሆነ መጠሪያ ይኖረዋል። የፈለከው መጠሪያ ስጠኝ፣ እኔ ምንም ችግር የለውም። እኔ አልመርጥልህም። አንተ የምታውቀውን የሆነ ፒክ አድርግልኝ እንድንጠራው ብዬ ነው። ያን አንተ የፈለከውን ሰያለ ብቻ ከኛ ነገር የወጣ ነው በልና አንተ ከፈለከው ነገር ውሰደው። እሺ፣ ከኛ ነገር ማለት እናንተ ማለት ነው። ስያሜው ያጣለንም ብዬ ነው። ችግር የለም። እሺ፣ ስያሜው በቃ አልፈለክም። እሺ፣ እኛ ስትል ማን ናችሁ እናንተ? እኛ ኦርቶዶክሶች ነን አባይ። ኦኬ። ስለዚህ የኦርቶዶክስን እምነት የማይቀበል የሐዋርያትን ትምህርት የማይቀበል ነው አይደል? የሐዋርያት አሁን ጀነራል አደረክብኛ። የሐዋርያት ትምህርት ለማርያም መስገድ ብቻ አይደለም፣ ብዙ ነገር ነው አይደል? አንዱ ግን ለማርያም መስገድ ነው አይደል ትምህርታቸው? መሰረታዊ ነገሩን ትተን። ኦኬ። ጥያቄ በጣም ቀላል ነው ወዳጄ። የእናንተ ያልሆነ ሰው ምንድን ብላችሁ ሐዋርያዊ ነገሮች እስኪሄድን እኮ ብዙ ነው። ኧረ ይሄ አፖስቶል ሴክሽን ውስጥ ከገባ መዓት ነገር ነው የምንሄደው። ስለዚህ የእናንተን ሐዋርያት ትምህርት የማይቀበል ኦርቶዶክሳዊ ያልሆነ ሰው ምንድን ነው የሚባለው? ኦርቶዶክሳዊ የሐዋርያትን ትምህርት የማይቀበል ቁንስል ነገር አወራህና ከዛ ዋይድ ነገር ታወራኛለህ። የወሰድከው ነገር የሰጠኸኝ ነገር ቁንስል ነገር ነው፣ የምታወራው ደግሞ ዋይድ ነገር ነው እና አምታታኝ። ለዛ ኦኬ። እሺ፣ ከእናንተ ቤተክርስቲያን ውጭ የሆነ ሰው ይድናል? እንደ እኔ እምነት አይድንም ብዬ ነው የማስበው። ኦኬ። ስለዚህ የማይድንስ ደግሞ የጠፋ ነው አይደለ? አዎ። የማይድን መናፍቅ ነው ወይስ መናፍቅ ይድናል? መናፍቅ እንዴ ማለት የማያምን ማለት ነው? አዎ፣ የማያምን ሰው የማይድን ሰው ነው አይደል? አዎ። ካላመነ እንዴት ይድናል እኮ? የማይድን ሰው የማያምን ሰው ማን ነው? የማያምን ሰው የማይቀበል ሰው የእናንተን ትምህርት የማይቀበል መናፍቅ ነው። ይህን ስም ዛሬ ፈርተዋል። ለምን እንደሆነ አላውቅም። ቁንስል ነገር ነው እንትን ኢንጀነራል። ቁንስል እኮ ነው። እንትንም ማለት መነፈቀ ማለት መንፈቅ የሚለው ሀሳብ ራሱ
በአመትን ብታስበው ሙሉ አመት ማለት አይደለም። የሆነ ግማሽ ከፊል ማለት ነው ትርጉሙ። ከፊል ነገር የሚቀበል ማለት ነው። የሆነ ነገር ተቀብሎ የሆነ ነገር የማይቀበል የእናንተ ቤተክርስቲያን አካል አይደለም ማለት ነው። ግን ከመሰረታዊ ነገሮች ከብዙ ነገሮች ውስጥ ብዙ ናቸው። አሁን መነፈቀ ስንል በብዙ ነገር ነው ወደኋላ የወጣው ማለት ነው። ለምሳሌ የሐዋርያት ትምህርትን የማይቀበል ይሆናል። እናንተ በስግደት ዙሪያ የምትናገሩትን፣ እናንተ በቁርባን ዙሪያ የምትናገሩትን፣ እናንተ በጥምቀት ዙሪያ የምትናገሩትን ከነዚህ ሁሉ ነው። ከነዚህ ሁሉ ውስጥ አንዱን ትምህርትን ያነሳሉ። ምክንያቱም ይህ ሁሉ ትምህርት ማንሳት በዚች አጭር ዲስከሽን አልችልም። አጭር ዲስከሽኑ መሆን የሚችለው አንዱን ሳነሳ አንዱን ፒክ አደረኩኝ። ከመሰረታዊ ነገሮች ውስጥ አንዱን ፒክ አደረግኩኝና አንዱን ፒክ አደረኩልህ። ለምሳሌ አንድ ፒክ ያደረኩልህ ምንድን ነው? ስግደት ነው። ለምሳሌ ስግደት እናንተ ጋር መሰረታዊ አይደለም እንዴ? ግን መሰረታዊ ነገሮቹ ላይ ግን ከተግባባን እንሄዳለን። ቆይ ግድ የለም አሁን ስግደት መሰረታዊ ነው አይደለ ወይስ ችግር የለውም ባይሰግድ? አሁን ሚስጥረ ስላሴ እንጀምራለን፣ ከዛ ሚስጥረ ስጋዊ እንቀጥላለን። እንደሱ ካልን ይሰፋል ብዬ ነው። አሁን አንድ ቶፒክ ላይ ብቻ እናውራ፣ ስግደት ላይ እናውራ። ያንን ስግደት የማይቀበል ሰው ቤተክርስቲያን አካል አይደለም። ከዛ መሰረታዊ ነገሮችን ልንገርህ አባት የኔ ጌታ። ብዙ ናቸው አውቃቸዋለሁ። ኖ ምንም አላስቀየምከኝ ወንድሜ። አንድ ጊዜ እንደዚህ እናድርግ። አሁን መሰለ በስግደት ዙሪያ እናውራ። ስግደትን የማይቀበል ሰው የቤተክርስቲያናቸው አካል ነው? በእኛ በእናንተ አይደለም። ኦኬ። ያ ሰው ምን ሌሎቹን አምኖ ሁሉን አምኖ ስግደትን ባለመቀበሉ ከፍሎ በማመኑ መናፍቅ አይባልም? ከኛ እንትን ከወጣ አምስቱን አዕማደ ምስጢራት ተቀብሎ ሰባቱን የቤተክርስቲያን ምስጢራት ተቀብሎ ሌሎችን ተቀብሎ ልክ ግን ለማርያም ግን ያለው ስግደት ላይ ግን የጸጋ ስግደትን አልቀበልም ካለ ሁሉን ተቀብሎችን ባለመቀበሉ ከፍሎ በማመኑ በማለት ነው መናፍቅ ይባላል። ልክ አይደለው? ጥሩ። ስለዚህ ለማርያም የማይሰግድ መናፍቅ ከሆነ አሁን ምን እናደርጋለን መሰለህ? ማቴዎስ 2:1 ላይ ሄደን እናያለን። እስኪ መናፍቆችን ቼክ እናድርጋቸው። አነብልሃለሁ፣ ስማኝ። አንተም በመጽሐፍ ቅዱስ ካለ ተከታተለኝ። ማቴዎስ ምዕራፍ 2 ቁጥር 1 ኢየሱስም አንዴ ድምፅ ማጋን ያለው አንተ ጋር ነው። አንዴ ሚዩት አድርገህ ያነበብኩ ስለሆነ አንዴ ስማኝ። አሁን መናፍቆች ስላገኘው ብዬ ነው። ኢየሱስም በይሁዳ ቤተልሔም በንጉሥ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናልና እያሉ ከምስራቅም ወደ ኢየሩሳሌም መጡ። ኦኬ፣ ለኢየሱስ ሊሰግዱ ሰብአ ሰገል መጡ። ኦኬ፣ ቁጥር 11 ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት። ከዛ ቤት ውስጥ ማን አለ? ሕፃኑ አለ፣ እናቱ አለች። ወድቀውም ሰገዱለት። ሳጥኖቻቸውንም ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት። ኦኬ፣ ሲጨርሱ ደግሞ የጸጋ ልብሷ ሊሰግዱ ነው። እስኪ እንጠብቃቸው። አሁን የኢየሱስን ጨረሱ። እሺ፣ ወደ ማርያም ይሄዳሉ ማለት ነው። ወደ ሄሮድስም እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ ሀገራቸው ሄዱ። ነኩት። እንዴ የጸጋ ስግደት ውስጥ ማርያም ባለችበት እዛው ማርያም እያለች ለኢየሱስ ብቻ ሰግዶ መሄድ። ሲመጡ መጀመሪያውኑ ፕላን አድርገው የመጡት ቁጥር 1 ላይ እንስገድለት። ለማን እንስገድላት ብለው አልመጡም። ልንሰግድለት መተናልና አይተን ልንሰግድለት መተናልና አሉ። ቁጥር 11 ላይም ልክ እንዳሉት ምናልባት ማርያምን ስላላዩ ነው መኖሯን እንዳይባል እንኳ ማርያም ባለችበት። አሁን ልክ ዛሬም ማርያምና ኢየሱስ አብሮ አይደል ያሉት? በክብር ነች ያለችው ማርያም። ባይ ዘ ዌይ ዛሬም በክብር ነው ያለችው፣ ከልጇ ጋር ነው ያለችው። ቅድስት የተባረከች ብጽዕት እናታችን ባይ ዘ ዌይ ዛሬም ከኢየሱስ ጋር በክብር ነው ያለችው። ዛሬም ኢየሱስና ማርያምን ባገኘህ ጊዜ ግን ለምንድን ነው ለኢየሱስ ብቻ የሚሰገደው? ይኸው መናፍቅ ስለሆኑ ነው። ሰብአ ሰገል መናፍቅ ናቸው ማለት ነው። የጸጋም የማይሰግዱ ማርያምን በዓይናቸው እያዩት በአካል እያገኟት ለኢየሱስ ሰግደው ነኩት። ወደ ሄሮድስ እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ ሀገራቸው ሄዱ። ጉድ ፈላ። እሺ፣ ወደ ድንበሩ ልመለስ። መናፍቃን ናቸው እነዚህ ሰዎች ወይስ ምንድን ነው? ያልገባቸው ነገር ይኖር ይሆን? በመንፈስ ተረድተው ነው የመጡት? የረዳቸው መንፈስ ምናልባት የሴጣን መንፈስ ይሆን? ለማርያም ሳይሰግዱ እንዲሄዱ ያደረጋቸው በዓይናቸው በአካል እያዩት ስግደቱንም ስጦታውንም ከርቤውንም ሽቶ ወይም ዕጣኑንም ለሱ ብቻ አቅርበው የሄዱት ምን ሆነው ነው? እስኪ ታስረዳኛለህ? አሁን መጽሐፉ ያላለውን እንዳለን ያልከው
ለማርያም ሳይሰግዱ ነኩት፣ እንደዚህ አደረጉት ምናምን አሉት የሚል እስቲ አሳየኝ እስቲ። ለማርያም ሳይሰግዱ ነኩት፣ ለማንም እንትን ሳይሉት የራስህን ሐሳብ እንዳለ አጨክበት፣ የራስህን ማለት ነው መጽሐፉ ያለው። ስለዚህ አንተ ደግሞ ያንተ ተራ ነው። አንተ ደግሞ የራስህን ሐሳብ አጨክበት፣ ወይም የቤተ ክርስቲያንን ሐሳብ አጨክበት። አንተ ደግሞ መጽሐፉ ያላለው ለእንትና ሳይሰግዱ ነኩት፣ እንትን ሳይሉ አደረጉት፣ ምናምን ሳይሉ እንትን አሉት። መጽሐፉ እንደዚህ ይላል ያለው ለምን አታነብም? ኦኬ የኔን ጨርሻለሁ። አንተ ደግሞ ያንተ ቤተ ክርስቲያን መጽሐፉ ያለውን አታነብም? ቆይ ወንድሜ፣ አሁን አንተ ደግሞ ታሳየኛለህ መሰለህ? መጽሐፉ አላብራራም እንደዚህ ብሎ ሰማ እኮ ሰው ሰማ። እኔ ያልተጻፈ ሳነብ ሰው ሰማ፣ ያልተጻፈ ሳብራራ ሰው ሰማ። አሁን አንተ የተጻፈ አብራራ ወንድሜ። ገብቶኛል። ቅርቃሮስ እንደገባህ አውቃለሁ። አሁን ያንተ ተራ ነው። ስለኔ ኮሜንት ካደረክ ሚውት አደርጋለሁ። ያለውን አንብብና ሚውት አደርጋለሁ፣ ወይም ደግሞ አስወርድና በሚቀጥለው ሰው ተቀጥል። አንድ ደቂቃ መግባት ከሌለበት የኔ አባት የኔ ጌታ አንተ መጽሐፍ ያለውን ሚውት አድርጌ ያለው አሁን እኔ ከመጽሐፉ የወጣ ከሐሳቡ የወጣ ነገር አወራሁኝ አይደለ? ጥሩ ሰማ እኮ ሰው ታዘበ። ጉድ ዳጊ ያልተጻፈ ያነባል እንዴ ብሎ ሰማ። አሁን አንተ የተጻፈ አንብብልን። ጥሩ እኮ ነው፣ ለአንተ እኮ ጥሩ ነው። እኔ ከተጻፈው ውጪ መናገሬና ማንበቤ ለአንተ እኮ ፐርፌክት ነው፣ ጠቀመህ እኮ። አሁን ከዚህ በኋላ ስለኔ ካወራህ እሸኝና ሌላ የተወደደ ደግሞ ኦርቶዶክሳዊ አወራለሁ ማለት ነው። ገባህ? አሁን ለአንተ ቆንጆ አግኝተሃል። አንድ ከመጽሐፍ ቅዱስ የወጣ ሐሳብ ያወራልህ ተገኝቷል። የኔ ወንድሜ ኮሜንት አታርጊ ስለኔ። ቀጥል። አሁን ወደ ቃሉ እንመለሳለን። ማቴዎስ 2 ላይ ሰባት ሰገሎች አንዴ ሳልጨርስ እንደውም ሚውት ያደረከው ሚውት ያደረከው ኦኬ፣ ምን የመጨረሻ እድል እሰጥሃለሁ ማለት ነው። አሁን የምታደርገው ምንድነው መሰለህ? ሰባት ሰገሎች መናፍቅ ስለሆኑ ማርያምን በአካል ራሱ አግኝተው አየህ፣ ዛሬም ድረስ ማርያምን በአካል አናገኛትም እንጂ በመንፈስ ከጌታ ጋር እንዳለች እንረዳለን። ስለዚህ ማርያምና ኢየሱስን በመንፈስም ይሁን በአካል ባገኘ ጊዜ መስገድ ለማን እንዳለብህ ይሄ ክፍል ተጽፎልሃል። ለማን መስዋዕት ማቅረብ እንዳለብህ፣ ለማን እጅ መንሻ ማቅረብ እንዳለብህ ይሄ ክፍል ተናግሯል። አንሌስ ሰብአ ሰገል መናፍቅ ናቸው፣ መርቶ ያመጣቸው መልአክም በለው መንፈስም በለው ኮከብም በለው የእግዚአብሔር አይደለም። የእግዚአብሔር ቢሆን መቼም ለማርያም የጸጋ ሳያሰግዳቸው ለጌታ የአምልኮ ሳያሰግድ አይለቃቸውም ነበር። ስለዚህ ይህን ክፍል አብራራልን ወይ ተሳስተዋል በለንና እኛ የምንማረው ከሰብአ ሰገል አይደለም ከሌላ ክፍል ነው ብለህ ሌላ ክፍል ላይ ካለው ትነግረኛለህ። አሁን ያንተ ተራ ነው። እኔ ላይ ኮሜንት አታረግም። አንተ ቀጥታ ለምንድን ነው ሰብአ ሰገል ለእሷ ሳይሰግዱ ይሄዱት? ያንተን ሀሳብ ነው እንጂ የመጽሐፉን ሀሳብ አልነገርከኝ ዳጊ። ስለዚህ አንተ ደግሞ በተራ አይባልም እንጂ ህፃኑን ታቀፋው ነው ያለችው አይደለ? ህፃኑን ታቀፋው ነው ያለችው። ለይተው ማሰማ ከሆነ ሚውት አደረገ። ብራዘር ቤካ ነው የሚያወራ ተባልክ አይደል? ሃይ ከዳጊ ጋር ነው የማወራው። ሁለት ሰው አያወራኝም። ከዳጊ ጋር ነው እየጀመርኩት። ከዳጊ ጋር እቀጥላለሁ። እኔ አስወርዳለሁ ከፈለክ ብራዘር። ከዳጊ ጋር የምታወራው ከኔ ጋር ታወራለህ ብያለሁ እንዴ ብራዘር? አድምጥ እንጂ አዳምጥ። የኔ አባት ከስልጣን አይደለም ከስልጣን የምታወርደኝ ከገስት አስወርዳለሁ። በቃ አዳምጥ እኮ አልኩህ። ምንድነው ከስልጣን ማስወረድማ ትችላለህ እኮ የኔ አባት። እኔ እኮ በጸባይ እያወራሁ ነው አይደለም እንዴ? በትዕግስት በትክክል ታውጣወረድ። በቃ ታውጣወረድ እንዴ? ምን ሌላ ነገር ያወራል? ያልኩህ የቤቱ ሆስት ነኝ። ትሰማለህ? በቃ አለቀ። ታደምጣለህ። የቤቱ ሆስት ምሪት ይሰጣል። ተቀብለህ ትወያያለህ። አለቀ እንዴ? ነካው የሚለውን ነገሩና ወስደ ዳጊ መጽሐፍ ቅዱስ ምናምን ትላለህ እንዴ? ዳጊ አብራራ። ከዛ ደግሞ አንተ በመቀጠል አብራራ አለ ነገረ የመጽሐፍ ቅዱስ ክፍሉን ያን ከፍተህ አይ ዳጊ ልክ አይደለም ሰግደውላታል እሷ የሚጸጋ ስግደት ምናምን ብለህ ዳጊን እዚህ አዋርደው ልክ አይደለም ብለህ የዳጊን ልክ አለመሆን አሳይ። አለቀ። ዝም ብለህ ዳጊ ላይ ኮሜንት ዳጊ እንትላለህ እንዴ? ሃይ ቤካዬ ለምን ሄዱ የሚለውን ሄዱ ካልክ በኋላ ነኩት ለምን አልክ ነው። ይቅርታ አባቴ ሄዱ። አሁን ምንድነው የምንፈልገው የነበረው ምንድነው? ጥሩ እኮ ነው ለእኔ ያልተጻፈ ታነብለት፣ እሱ ደግሞ የተጻፈ ቢያነብልኝ ጥሩ ነበር። አሁንም ቢሆን ለማርያም ያልሰገዱ ሰብአ ሰገሎች ምንድናቸው ማለት ነው? በቤተክርስቲያኒቷ ወይም ቤተ እምነቶች እንግዲህ ቤተክርስቲያኒቷ ተበላ አላውቅም። አሁን ባወያየነው ወንድማችን መልስ ብድ ስንመለከት መናፍቅ ናቸው። ለእሷ የማይሰግዱ ሐዋርያት መናፍቅ ናቸው። ገብርኤል ተገልጦላት ነበር አይደለ? ለምን አልሰገደላትም? ወይ እሷ ለምን አልሰገደችለትም? አሁን እኮ ችግሩ መሰለህ፣ ወይ እሷ አልሰገደችለትም
ወይ እሷ ለእሱ ለምን አልሰገደች? ኦርቶዶክሳውያን ሰገደ ነው የሚሉት። አሁን የምትለውን ክፍል ራሱ ሰገደ። የኤልሳቤጥንም በውስጧ በማጸኗ ውስጥ ጽንሱ ስለዘለለ ሰገደ አሉ እንደዛ። ኧረ ውሸት ግን ነው። ሁሉንም ሰገደ ነው እነሱ የሚሉት። የማይሉት ነገር የለም። አሁን ቴዳ የጻፈው መጽሐፍ ላይ ካየ በጣም የሚገራርሙ ነገሮች አሉ። ኤልሳቤጥ ጮክ ብላ ዘመረች ይላሉ። መጽሐፉ ማይለውን በግድ ነው የሚያስብሉት። እና አሁን እኮ የትም በቃ ሜጃ ምናምን ነገር ሲጠበው ነው ገባ አይደለም ላይክ አንተን እንትን ማለት እንትን ያለው እና ኦርቶዶክስ በጣም የሚገርም። ለማንኛውም ግን ሕፃኑን ከእናቱ ጋር ባገኛችሁ ቁጥር ሁሉ በመንፈስ የሚሆን በስጋ ለልጁ ስገዱ። ይሄ ነው ትምህርቱ። አመሰግናለሁ። ዛሬም በክብር ከጌታ ቀኝ ያለች የተወደደችው እናታችን ልክ እሷና እሱ እንዳሉ ስታስቡ ግን የምትሰግዱት ግን ለኢየሱስ እንደሆነ ይኸው ሰብአ ሰገልም አስተምሮና ሐዋርያቶችና ሌሎች ደግሞ መላእክቶች ካሉም ደግሞ ክፍል ጠርታችሁ ይኸው በዚህ ጋር ደግሞ እዛ ጋር ልክ ነህ ለኢየሱስ የተሰገደው እዚህ ጋር ግን ለእሷ ተሰግዶላታል የሚል አንድ ጥቅስ ነው የምንፈልገው እኛ። ይኸው ለኢየሱስ የተሰገደ እኛ ሐዋርያት ለኢየሱስ ሲሰግዱለት ክፍልን ከፍተን እናሳያችኋለን። ሰብአ ሰገል ለኢየሱስ ሲሰግዱለት ከፍተን እናሳያችኋለን። መጽሐፍ ቅዱስ ለእግዚአብሔር ራሱ ኢየሱስም ለአምላክ ስገድ ያለበትን ከፍተን እናሳያችኋለን። ከእናንተ የምንጠብቀው ወይ ሐዋርያ ወይ መልአክ ወይ ሰብአ ሰገል ወይ የሆነ ሰውዬ ለማርያም አንዴ ግን የሰገደላትን ቦታ አሳዩ። አንዴ ወላይ ጸጋ በሉት ወላይ ክብር በሉት። አለቀ። ቀጥሉ። ተባረኩ። እሺ እንትን ህልመኛዋ ሰላም ላንቺ ይሁን። ከዛ ቢናዬ ትቀጥላላችሁ። አብርሃት እኔ ህልመኛዋ ደህና ነሽ? አይ ቢናዬ አንተ ነው የምትቀጥለው። እኔ ጋር እንደውም ዝናብ አለ ቤት እስክወርስ። ህልመኛዋ አለው እየሰማሁ ነው። ድምፅሽን ከፍ አድርጊው። አልሰማሁሽም እኮ። እየሰማሁ ነው። እሺ እንዴት ነሽ? አለው አለን። ማርያምን ማምለክ ትክክል ነው ትያለሽ? ወይም ደግሞ ማርያምን አምልክ የሚል ከመጽሐፍ ትክክል አይደለም? ትክክል ነው ማምለክ። አዎ አንተ ለምሳሌ ምንድነው አንተ ሃይማኖትክ? እኔ ወንጌል አማኝ ነኝ። ኦኬ ወንጌል ለአንተ ምንድን ነው? ወንጌል ለኔ ህይወቴ ነው። ጌታን ያገኘሁበት። ማርያምም ለእኔ ህይወቴ ናት ብዬ አስረዳሃለሁ። በሚገባ መንገድ እኔ ላስረዳ፣ አንተ በሚገባኝ መንገድ ታስረዳኛለህ ጥያቄዎችን ማለት ነው። አይ እኔ ህይወቴ ነው ብዬ ስል ወንጌሉ ይሄ ምንድነው እሱ የመጽሐፍ ቅዱስ ላይ ወረቀቱ ምናምን ሳይሆን የተጻፈው የእግዚአብሔር ቃል እርሱ የኔ ህይወት ነው ብዬ ያልኩሽ ነው። ገባሽ? ያኔ አይዋ እሺ፣ ቀጥል ጥያቄ። አዎ እያልኩሽ ነው። ገባሽ አይደለም? ስለዚህ እኔ ህይወት ነው ወንጌል ብዬ ስልሽ ህይወትን በትክክል እንድኖረው ያስተማረኝ መልካም እረኛ የሆነውን ጌታችን ኢየሱስ ክርስቶስን ወይም ደግሞ የነፍሴን እረኛ እንዳገኝበት ያደረገኝ ገባሽ? እርሱን በመጠበቅ በህይወት ጥራት እንድኖር እንድቀጥል ሁል ጊዜ ራሴን በንጽህና በቅድስና እንዲይዝ አድርጎ የሚነግረኝ የሚመክረኝ ገባሽ ነው። ማንን ማምለክ እንዳለብኝ፣ ለማን መስገድ እንዳለብኝ፣ ማለት ለማን ሰሚት ማድረግ እንዳለብኝ በጠቅላላ በቃ ክርስትናን በተመለከተ ጉዳይ ከክርስቶስ ጋር ወይም ከእግዚአብሔር ጋር ያለኝን ፌሎሺፕ እንዴት አድርጌ በምን አይነት መንገድ ማግባባት በምን አይነት መንገድ ማድረግ እንዳለብኝ የሚያስተምረኝ የህይወት ምንጭ የሆነ ነው ለኔ። ገብቶሻል? ስለዚህ ቆያ ወንጌል ስትይ ማለት ነው ያልኩሽን ነገሮች ጠቅላላ ከፍለሽ ከመጽሐፍ ቅዱስ ማስረጃ እያመጣ ሳይሻለሁ። እሺ አንቺ ደግሞ ማርያም አምልኮ ይገባታል የሳ መልካት አለው ብለሽ ስትይ እንድታመልኪያት የሚያደርግሽን የመጽሐፍ ቅዱስ ማስረጃ ደግሞ ታሳይናለሽ ማለት ነው። ለምሳሌ አሁን መጽሐፍ ቅዱስ የለኝም እዚህ ጋር፣ ግን ለምጠይቀኝ ጥያቄ መመለስ ይችላሉ። ችግር የለውም። እኔ ከፍታለሁ መጽሐፍ ቅዱስ ከፍል ችግር የለውም። አንቺ እዚህ ጥቅስ ይኛልሽ እኔ ከፍታለሁ። ችግር የለውም። እኔ ጥያቄውን እንደዚሁ መልስልሃለሁ። በምጠይቀኝ መጽሐፍ አያስፈልግም። አይ እንዴ እንደዛማ አሁን ጥያቄ መልስ መስጠት ከሆነ የተፈለገው አለ መጽሐፍ ጥያቄን ትርጉሙን ለምን አመለክሽ ምናምን የምትለኝን ነገር ችግር የለውም። በራሴ ማስረዳት እችላለሁ። ምክንያቱም እያየሁት ሳይሆን እየኖርኩት ስለሆነ ሁሉን ነገር አውቀዋለሁ። ታለምዬ ምን አለ መሰለሽ፣ አሁን ለምሳሌ ስለ አምልኮ ስናወራ እያወራ ያለው ነገር እስቲ ሲሪየስ ስለሆነ ጉዳይ ነው አይደለም ታለምዬ? ለምሳሌ እኔ ስለማደርገው ነገር በጠቅላላ
ከመጽሐፍ ቅዱስ ማስረጃ ያመጣው መሞግተው ክርስቲያን ስለሆንኩኝ ነው ብዬሻለሁ። ኦኬ ጀስት ያንቺን ማድረግ አትንገሪኝ። እኔ ይህን ኤክስፒሪየንስ አሁን የምነግርሽ ይህን ኤክስፒሪየንስ ከእግዚአብሔር ቃል ነው ገባሽ? የምነግርሽ ይህን ኤክስፒሪየንስ ከታገኘ ብለሽ ስትይኝ አይ ከእግዚአብሔር ቃል ነው እልሻለሁ። ለምን ካልሽኝ እኔ ክርስቲያን ነኝ ገባሽ? የክርስቶስ ተከታይ ክርስቲያን ነኝ። ክርስቲያን ደግሞ መመሪያ ያለው መመሪያው ደግሞ የእግዚአብሔር ቃል ነው። ስለዚህ እያንዳንዱ የህይወት ልምምዱ የአምልኮ ስርዓቱ ዋሬቨር በጠቅላላ ክርስቲያኒቲን በተመለከተ ገባሽ የሚቀዳው ከእግዚአብሔር ቃል ስለሆነ so you have to like ከመጽሐፍ ቅዱስ እዚህ ጋር ለምሳሌ ለማርያም እንደዚህ ምናምን ያልሽ ከመጽሐፍ ቅዱስ ነው ለነገር የሚገባው እንጂ ከኔ ኤክስፕሬስ አትበይ። ገባሽ አይደለ? በታለም አሁን እዚህ ጋር ላልከው ነገር ማለት ነው። አሁን እሺ ወንድም አለኝ አሁን እዚህ ጋር ለምጠይቀኝ ጥያቄ መልስ ከሰጠው የመጽሐፍ አንቀጽ የመጽሐፍ ቁጥር የመጽሐፍ መግለጽ አያስፈልግም። ምክንያቱም ለምሳሌ አሁን አንተ ሃይማኖትሽ ምንድነው ካልከኝ ኦርቶዶክስ ነው ካልኩ መጽሐፍ አያስፈልግም ማለት ነው። ልክ አንተም ክርስቲያን ነኝ እንዳልከው ሁሉ እኔ ኦርቶዶክስ ነኝ ብዬ የሚመለከተኝን ጥያቄ ስትጠይቀኝ ጥያቄ መመለስ እችላለሁ ለማለት ያክል ነው። ገባካ? እሺ ለምሳሌ እኔ ልጠይቅህ። እሺ አንተ ክርስቲያን ነክ ሃይማኖትህን ትወደዋለህ፣ ታከብረዋለህ። እኛ ቤተክርስቲያን እንደምንለውም እናንተ የራሳችሁ ቸርች አላችሁ አውቃለሁ። ቸርች ላይ የሚያገለግል ሰውም አገልጋይ ይባላል አይደለ? ከዚህ ችግር የሰማሁሽ ነው። ችግር የለም። እሺ ቃሉንም ይሰብካል፣ የታመመ ሰውም ይፈውሳል። ለዛ ሰው መስገድ ተገቢ ነው ብለህ ታስባለህ? አሁን ለምሳሌ አንተም እንደሱ መጽሐፍ ቅዱስን ተምረክ ቸርች ሄደክ የሚገባውን ሁሉ መስዋዕት ከፍለክ ቸርች ላይ ታገለግላለህ ማለት ትሰራለህ እና ሰው ልፈውስ ትችላለህ በእናንተ የሚከተሏችሁን እና ያ ሰው ማለት አንተ ያዳንክ ስለሆነ ሌላው ተከታይ ደግሞ ይሰግድልሃል እና አንተ በዙር ማለት አንተ ያን ሃይማኖት ስላወቅ ያን ሃይማኖት ስለተማርክ አገልጋይ ሆነክ በሱ ፍቃድ እያዳንክ ስለሆነ ለአንተ መሰገድ ተገቢ ነው ብለህ ታስባለህ ወይስ አይደለም? ይሄን ጥያቄ መልሱልኝ። ጎበዝ የኔ እናት ተገቢ አይደለም። በመጀመሪያ ደረጃ አንድ የተሳሳችው ነገር አለ። የተሳሳችው ምንድነው? በቤተ ክርስቲያናችን ውስጥ የትኛውም አገልጋይ ማዳን አይችልም። የሚያድን አገልጋይ የለንም። እኛ የሚያድን ኢየሱስ እንጂ። ጌታችን ኢየሱስ ክርስቶስ ምናልባት በሰውየው በኩል አልፎ ሚራክሎች ሊሆኑ ይችላሉ። ግን ያ ሚራክል የሆነው በሰውየው ሳይሆን ሰውየው ላይ በተቀመጠው በእግዚአብሔር ልጅ በኢየሱስ ስም ነው። ገብቶሻል? ስለዚህ አዳኝ የለም እኛ ቤት ውስጥ የሰው አዳኝ የለም። ግን ሁሉን የሚችል ሁሉን የሚያድን ገባሽ? የሁሉ መድህን የሆነው ጌታ ኢየሱስ ክርስቶስን አለ እኛ ቤት ውስጥ። ስለዚህ በእኛ ቤት ውስጥ አዳኝ ተብሎ የማዳንን ስራ ለሰው አይሰጥም፣ ለፍጡር አይሰጥም። ነውር ነው እኛ ቤት የመጀመሪያው ነገር። ሁለተኛው ነገር ለሰውየው ስግደት ምናምን ነገር ቀርበውለት ምናምን ነገር ከሆነ እሱም ጥንቆላ ነው እንጂ የኛን ቤት እምነት የሚወክል ነገር አይደለም። ስግደት ለሰው በሰው ፊት የሚባል ነገር በእኛ ቤት ውስጥ ከቶ የተከለከለ ነውር ነው። በጣም ጸያፍ ነው እኛ ቤት እንደዚህ አይነት ነገር ሲያደርግ ወይ ደግሞ ሲቀበል የታየ ፓስተር የሚሆን ነቢይም ይሁን ሐዋርያም ይሁን ማንም ሰው እንደዚህ አይነት ሲደረግ ተቀብሎ ከሆነ የታየው ያ ከኛ ወገን አይደለም። ከኛ ወገን አይደለም። የራሱን ቤተ እምነት በራሱ ፈጥሮ ምናምን ነገር ለራሱ ክብር የሚሰበስብ የአዳልሞቲ ስፒሪት ያለበት ነው እንጂ ከኛ ወገን አይደለም። ገባሽ? እኛ ቤት ውስጥ እኛ ባለንበት ወንጌል አማኞች ውስጥ ቃሉ በኃይል ይሰበካል። ያም የሚሰበከው ስለ ክርስቶስ ኢየሱስ ነው። ወንጌል ስለ ልጁ ነው የሚለው ሐዋርያ ጳውሎስ ሲናገር። ገባሽ? ስለ ልጁ ሰዎች ቆመው እግዚአብሔር አምላክ በሰጣቸው ጸጋ። ምክንያቱም መጽሐፎች ላይ ለምሳሌ ኤፌሶ ምዕራፍ 4 ቁጥር 11 ታነቢ ጌታችን ኢየሱስ ክርስቶስ ምርኮን ማርኮ ለቤተክርስቲያን እንደተሰጠ ይናገራል። ከዛ ውስጥ ደግሞ አስተማሪዎች እንዳሉ ነቢያትና ሐዋርያቶች እንዲሁም ወንጌላውያኖች እንዳሉ ይናገራል። ስለዚህ ለአንዱ ምናልባት በመንፈስ በኩል የማስተማር ጸጋ ስጦት ከሆነ ወይም ደግሞ የፕስትርና ጸጋ ስጦት ከሆነ አሊያም ደግሞ የፕሮፌሲ ወይ የነብይነት አገልግሎት ጸጋ ስጦት ከሆነ በዚያ ጸጋ ኦኬ ህዝቡን ሲያገለግል ወይም ደግሞ ለአካሉ መታነጽ ዘንድ እንትን በሱ በኩል አልፎ እንደነዚህ አይነቶች የመንፈሳዊ አገልግሎቶች ሲከወኑ ቢታይ
ሰውየው ሳይሆን በሰውየው ላይ ከተጠራው ከስሙ የተነሳ ወይም ደግሞ እሱ ላይ ከበዛለት ከጸጋው የተነሳ የሚደረጉ ነገሮች ናቸው። እነኛ ነገሮች ግን በጠቅላላ የሚያመለክቱት ወደ ላኪውና ወይም ደግሞ እሱ ላይ ባስቀመጠው ወደ ክርስቶስ ኢየሱስ ነው ማለት ነው። ምን እያልኩሽ ነው? ቃል ቢሰብክ ሰውየው በሰውየው በኩል አልፎ ሽባ ቢተረተር ወይም ደግሞ ደዌያን ቢድኑ አሊያም የተለያዩ ሚራክሎች ሀፕን ሆኖ ቢሆኑ ለሰውየው የሚገባ ወይ ደግሞ ለሰውየው የሚሰጥ ክብርም አምልኮም ስግደት ምናምን ነገር የለም እኛ ቤት ውስጥ ገብቶሻል። ስለዚህ እንደተቀበለው ከሆነ እሱ ነውር ነው፣ ጥንቆላ ነው፣ አንቀበልም። ስግደት የሚገባው አንድ አምላክ እግዚአብሔር ብቻ ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብቻ ነው ስግደት የሚገባው። ጉልበት ሁሉ ለክርስቶስ ኢየሱስ ይንበረከክ ዘንድ ነው መጽሐፍ ቅዱስ የሚያዘው። እኛ ቤት ለሰው አይሰገድም። እኛ ቤት ሰው አይመለክም። እኛ ቤት ለሰው አይዘመርም። እኛ ቤት ወደ ሰው አይጸለይም። ይህ ሁሉ ወደ አንዱ ወደ አምላክ ብቻ ነው የሚደረገው። እታለምዬ ሰማሽኝ? ስለዚህ እናንተ ቤት አሁን በማርያም ፊት ስለምታደርጊው ነገር ትነግርኛለሽ። በማርያም ፊት በሷ ፊት መስገድ፣ ለሷ መዘመር፣ ለሷ ማጠን፣ ወደ እሷ መጸለይ፣ እርሷን ማምለክ ትክክል ነው ብለሽ ታምኛለሽ? አዎ ትክክል ነው ብዬ አስባለሁ፣ አምናለሁ። እሺ ማስረጃ አለሽ? እሺ ለምሳሌ እንዴት ላስረዳ መሰለክ? በሚገባ መንገድ ላስረዳክ። ምክንያቱም አንዳንድ ጊዜ ስንጮጮና በአጭሩ ሳስረዳ ላይገባህ ይችላል። አንተ እንዳስረዳኝ እኔም በራሴ ላስረዳክ። እኔ ያስረዳው ከእግዚአብሔር ቃል አንጻር ነው። ጠቅሼልሻለሁ። ለምሳሌ ነው እኮ ገብቶኛል። የሚገባኝ እንደቀስ ብለህ ስላስረዳኸኝ ነው። በሚገባኝ መንገድ አንድ ጊዜ እንደውም አንቺ እንዲገባሽ እንደዚህ ላድርግሽ። እንደዚህ አንቺ እንዲገባሽ አንድ ሁለት ጥቅስ ብቻ እንትን ልበል። ሁለት ጥቅስ ለምሳሌ ሉቃስ 4 ልጥቀስ። ኢየሱስም ይላል ሉቃስ 4:8 ጥቅስ ያዥሽ። ላወራሁት ነገር በጠቅላላ ማስረጃ ላቅርብ። ሉቃስ ወንጌል ምዕራፍ 4 ቁጥር 8 ላይ ኢየሱስም መልሶ ለጌታ ለአምላክ ስገድ እርሱም ብቻ አምልክ ተብሏል ወይ ደግሞ ተብሎ ተጽፏል ይላል። ገባሽ? ስለዚህ ለአምላክ ብቻ ስገድ። ኦኬ፣ ለአምላክ ስገድ እርሱም ብቻ አምልክ። ስለዚህ እኛ ቤት የሚሰገደው ለልዑል አምላክ ለእግዚአብሔር ብቻ ነው፣ የሚመለከውም እግዚአብሔር ብቻ ነው። ብቻ ብሎ የነገረን ጌታችን ኢየሱስ ክርስቶስ ስለሆነ አንድ በይ እሺ ፊልጵስዩስ ምዕራፍ 2 ቁጥር 10 ላይ ደግሞ ይህም በሰማይና በምድር ከምድርም በታች ያሉ ሁሉ በኢየሱስ ስም ይንበረከክ ዘንድ። ኦኬ ላንበብ እንደገና እታለምዬ። ይህም በሰማይና በምድር ፊልጵስዩስ ምዕራፍ 2 ቁጥር 10 ማለት ነው። ፊልጵስዩስ ምዕራፍ 2 ቁጥር 10 እሺ። ይህም በሰማይና በምድር ከምድርም በታች ያሉ ሁሉ ይላል። ሁሉ ማለት ግልጽ ነው። በሰማይ በምድር ከምድርም በታች ያሉ ሁሉ በኢየሱስ ስም ይንበረከኩ ዘንድ፣ ከዚያስ ምላስም ሁሉ ለእግዚአብሔር ክብር ለእግዚአብሔር አብ ክብር ኢየሱስ ክርስቶስ እንደሆነ ይመሰክር ዘንድ ነው ይላል። ስለዚህ ጉልበት ለማን ነው መንበርከክ ያለበት ብሎ የሚለው መጽሐፍ ቅዱሳችን? ለጌታችን ለኢየሱስ ክርስቶስ። ገባሽ? በጣም ብዙ ሌላ ብዙ ጥቅሶች ላነሳ እችላለሁ። ገባሽ አይደል? መታለብዬ በጣም ብዙ እኔ አዲስ ኪዳን ላይ ነው አሁን ማወራሽ ራሱ ማለት ነው። ገባሽ? ሶ አንቺ ምን ታደርጊያለሽ? ለማርያም ስግደት፣ ለማርያም አምልኮ፣ ለማርያም ዝማሬ፣ ወደ ማርያም መጸለይ ትክክል ነው ብለሽ ስለምታምኚ ኦኬ፣ አንድ ኦርቶዶክስ ነሽ፣ ያው በክርስቲያን ካቴጎሪ ውስጥ አለ ብላችሁ ስለምታምኑ መተዳደሪያችን የእግዚአብሔር ቃል ነው ብላችሁ ስለምታምኑ እኔ ከእግዚአብሔር ቃል ጠቅሼ ነው ያወራሁሽ። አንቺ ምን ታደርጊያለሽ? ከእግዚአብሔር ቃል በማስረጃነት እዚህና እዚህ ጋር እዚህና እዚህ ጋር ገባሽ? ክፈትና አንብብ። ለምሳሌ ለማርያም ዘመረ፣ ለማርያም ጸለየ፣ ወደ ማርያም ጸለየ፣ ለማርያም ሰገደ ምናምን የሚሉትን ነገሮች እያመጣሽ ማስረጃ አቅርብልኝ። እሺ የታለምዬ፣ እንደዛ ነው ማድረግ ያለብን።
ህልመኛው አለሽ አሎ ሰብሽ ወይ ኦኬ እሺ ለምታስረዳኝ ጥያቄ ማለት ነው እግዚአብሔርን ነው የምታምነውና እግዚአብሔር እንዴት ካለ ድንግል ማርያም መጣና ታምነዋለህ አሁን ላይ? ስለዚህ እግዚአብሔር የመጣ ወይ ደግሞ እግዚአብሔርን ያስገኘችው ድንግል ማርያም ነት። ከድንግል ማርያም በፊት እግዚአብሔር የለም እያልሽ ነው? ኖ እግዚአብሔር አለ መጀመሪያ፣ ግን ከልጇን ያላከበረ እናቱን ያላከበረ ልጇን አያከብርማ እንዴ? አሁን እኮ ስለ ልጇ እኮ ነው እያወራ ያለሁት ነገር አለ እታረሚ። አሁን የጠቀስኩት ክፍል እኮ ስለ ልጇ እኮ ነው የሚናገረው። አይ ቲንክ እህታችን በኪሾ ትንሽ ላውራት። እህታችን አባ በደንብ አውራት ቢኒያዬ፣ ችግር የለውም አባ። እንትን አንድ የገባት ነገር ያለ አይመስለኝም። እግዚአብሔር እኮ ማርያም ከመፈጠሯም የከበረ ነው። አንቺ ባታከብሪውም የከበረ ነው። ከማርያም ተወለደ ማለት የግድ ማርያም ከመከበሯ ቀጥሎ አይደለም የሚከበረው። እሱ ዘላለማዊ ነው። አልገባሽም አንቺ? ኦኬ ማርያምን ራሱ እስትንፋሰ እንዲኖራት የፈጠራት እሱ ነው። ማርያም እንደኔና እንዳንቺ በቃ እንደኔና እንዳንቺ ሰው ናት። ምንም ሌላ ነገር የለባትም። ቅድም ግን ስትጀምሪ ምን ብለሽ ነው የጀመርሽው? አዎ ትመለካለች ብለሽ ነው የጀመርሽው። ስለወለደች ማንን? ጌታን። እንደዛ የሚባል ነገር የለም። አሁን ለምሳሌ ከዛ አሁን እንደ ምሳሌ ማርገሽ ልትሰጪው ለቤካ የፈለግሽው ምንድነው? እናንተ ቸርቻውን ብትሄዱ ምናምን ብለሽ ነገርሽው። አንድ ነገር ይኸውልሽ፣ እዚሁ ሐዋርያት ሥራ ምዕራፍ 14 ላይ የእግዚአብሔር ቃል ምንድን ነው የሚለውን ላስረዳሽ። አሁን በጣም በትዕግስት ከሰማሽኝ ከቁጥር 1 ጀምሬ አነብልሻለሁ እስከ 14 ድረስ ያለው። እሺ። በኢቆንዮንም እንደ ቀድሞ ወደ አይሁድ ምኩራብ ገብተው ከአይሁድና ከግሪክ ሰዎች ጋር ብዙ እስኪያምኑ ድረስ ተናገሩ። ስለ ጳውሎስና ስለ ባርናባስ ይናገራል እዚህ ጋር። በኋላ ላይ ትረጃዋለሽ ሀሳቡ ምን እንደሆነ። ከቁጥር 1 ጀምሮ ነው ግን ማነብልሽ። ሐዋርያት ሥራ ምዕራፍ 14 ላንቺው እንደውም እንድትይዙ በዛው። ያላመኑት አይሁድ ግን የአሕዛብን ልብ በወንድሞች ላይ አነሳሱ፣ አስከፉም። ምልክትና ድንቅ በእጃቸው ይደረግ ዘንድ እየሰጠ የጸጋው ቃል ስለመሰከረው ስለ ጌታ ገልጠው እየተናገሩ ረጅም ወራት ተቀመጡ። የከተማውም ሕዝብ ተከፍለው እኩሌቶቹ ከአይሁድ እኩሌቶቹ ከሐዋርያት ጋር ሆኑ። አሕዛብና አይሁድ ግን ከአለቆቻቸው ጋር ሊያንገላቷቸውና ሊወግሯቸው ባሰቡ ጊዜ አውቀው ልስጥራን፣ ደርቤ ወደሚባሉ ወደ ሊቃኦንያ ከተሞች በእርሱም ዙሪያ ወዳለው አገር ሸሹ። ኦኬ። በዚያም ወንጌል ይሰብኩ ነበር። በልስጥራንያም እግሩ የሰለለ ከእናቱ ማፀን ጀምሮ አንካሳ የሆነ ከቶም ሄዶ የማያውቅ አንድ ሰው ተቀምጦ ነበር። ከዛስ ይህም ሰው ጳውሎስ ሲናገር ይሰማ ነበር። እርሱም ትኩር ብሎ ተመለከተውና ይድን ዘንድ እምነት እንዳለው ባየ ጊዜ በታላቅ ድምፅ፣ ማነው ይህንን የሚለው? ጳውሎስ። በታላቅ ድምፅ ቀጥ ብለህ በእግሮች ቁም አለው። ብድግም ብሎ ተነስቶ ይመላለስ ነበር። ሕዝቡም ጳውሎስ ያደረገውን ባዩ ጊዜ ድምፃቸውን ከፍ አድርገው በሊቃኦንያ ቋንቋ አማልክት ሰዎችን መስለው ወደ እኛ ወርደዋል አሉ። አሁን በደንብ አድምጪ እህታለም። ሄደች። እሺ ላንብበው። ኤኒዌይስ ከታችም ሆነሽ ምትሰሚ ከሆነ እሺ። ሕዝቡም ጳውሎስ ያደረገውን ባዩ ጊዜ ድምፃቸውን ከፍ አድርገው በሊቃኦንያ ቋንቋ
አማልክት ሰዎች መስለው ወደኛ ወርደዋል አሉ። ባርናባስም ዲያ አሉት። ጳውሎስን እርሱ በመናገር ዋና ስለነበረ ሄርሜን አሉት። አሁን ስያሜ ሰጧቸው። ባርናባስን ዲያ፣ ጳውሎስን ሄርሜን። በከተማውም ፊት ቤተ መቅደስ ያለው የዲያ ካህን ኮርማዎችንና የእባብን አክሊሎች ወደ ደጃፍ አምጥቶ ከሕዝቡ ጋር ሆኖ ሊሰዋላቸው ወደደ። አሁን ሊሰዋላቸው ነው። ለነማን? ለነ ጳውሎስ። ሐዋርያት በባርናባስና በጳውሎስ ግን ይህንን በሰሙ ጊዜ ምን አደረጉ? ልብሳቸውን ቀደው ወደ ሕዝቡ መካከል እየጮሁ ሮጡ። ለምንድን ነው የሮጡት? እንዲህም አሉ። ከዛ ቀጥሎ እናንተ ሰዎች ይህንን ስለምን ታደርጋላችሁ? እኛ ደግሞ እንደ እናንተ የምንሰማ ሰዎች ነን። ከዚህም ከንቱ ነገር ሰማይንና ምድርን ባህርንም በእርሱም ያለውን ሁሉ ወደ ፈጠረ ወደ ሕያው እግዚአብሔር ዘወር ትሉ ዘንድ ወንጌልን እንሰብካለን። ኦኬ። እርሱ ባለፉት ትውልዶች አሕዛብን ሁሉ በገዛ ራሳቸው ጎዳና የሄዱ ዘንድ ተዋቸው። ከነዚህም ሁሉ ጋር መልካም ስራ እየሰራ ከሰማይ ዝናብን ፍሬ ኦኬ። በቃ ሀሳቡን አሁን ከዚህ በኋላ አልቀጥለው። በቃ እሺ፣ አሁን እነ ጳውሎስ እያስረዱ ነው። ለምንድን ነው ግን ልብሳቸውን ቀደው ወደ ህዝቡ መሃል እየጮሁ የገቡት ከተባለ እንደ ጳውሎስ አሁን ሲፈውስ ካዩት በኋላ እንደ አማልክት ቆጠሯቸው። አማልክት በሰው መልክ መተው ነው ያሉት። ሐዋርያት ሥራ ምዕራፍ 14 በደንብ አንብቡት። ከዛ እነ ጳውሎስ እያሉ ልብሳቸውን ቀደው ነው ወደ ህዝቡ ውስጥ የሮጡት ሐዋርያቱ። ለምን ሲባል ሊሰውላቸው ሁሉ ኮርማዎችን ይዘው መጡ። እኛ ወደ እግዚአብሔር ዞር እንድትሉ ሰማይና ምድርን ሁሉ በውስጡም ያሉትን ሁሉ ወደ ፈጠረው ወደ እግዚአብሔር ዓይኖቻችሁን ዞር እንድታደርጉ ሰበክናችሁ እንጂ እኛ እንደናንተ ሰዎች አይደለንም ወይ የምንሰማ? ስለምን ይህንን ታደርጋላችሁ? አየህ፣ እግዚአብሔር በእነሱ አልፎ ሰራ ማለት ልታመልካቸው ተገብቷቸዋል ማለት አይደለም። ኦርቶዶክሳውያን በደንብ አድምጡ። በማንም ሰው ይሁን የእግዚአብሔር ጸጋ በሰዎች ተገልጦ ሰራ ማለት እነሱን ታመልካቸዋለህ ወይንም ለነሱ የአምልኮ ወይንም ምናምን ወይንም የጸጋ ምናምን ስግደት ምናምን ታቀርብላቸዋለህ ማለት አይደለም። እነ ጳውሎስ ይህንን አልተቀበሉ፣ መስዋዕትን አልተቀበሉ። እናንተ ግን ዛሬ ለማታውቋቸው ላላያችኋቸው እንኳን በስዕል ተደግፈው ምን ታደርጋላችሁ? ትሰዋላችሁ። የዓመቱ ምን አርሴማ ትላለህ፣ ሄደ በግ ትሰዋለህ፣ በሬ ትሰዋለህ። እንዲህ ካደረግሽልኝ ብለህ ተስለ ሄደ በስለት የተደረገልን አስበህ በስለት ታስገባለህ። ካላደረግሽልኝ ደግሞ እንደዚህ ይሰጣለሁ እያልክ ማለት ነው። ስለዚህ ምን እያደረጋችሁ ነው? አምልኮ ውስጥ ናችሁ። ሰዎችን ወይንም ፍጡራንን እያመለካችሁ ነው። እኛ ደግሞ ምን እንላችኋለን? ተመለሱ፣ ንስሐ ግቡ። ፍጡራንን እያመለካችሁ ነው። ከዚህ አምልኮ ውጡ። አይኖቻችሁ ወንጌል አያችሁ። ጳውሎስ የሰበከው ወንጌል ምን እንድናደርግ ነው አለ? አይኖቻችሁን ሰማይና ምድር የፈጠረው ወደ እሱ ጌታ እንድታዞሩ ነው አለ። አንተስ አይንህን የት ወስደህ ተክለዋል? አርሴማ፣ ጣጡስ፣ ሚናስ፣ ማርያም፣ ገብርኤል፣ ሚካኤል፣ ሩፋኤል ምናምን እያልክ ደርድራል። አቡነ ገብረ መንፈስ ቅዱስ፣ ከዛስ ተክለ ሃይማኖት፣ ዘርዓ ብሩክ፣ አቡነ ወጨጌ አቡነ ዘጠገሮ። በቃ አያደል የሰው አምልኮ ስገባ እንደዚህ ነው። ብዙ አማልክቶችን አበጅታችኋል። ኦርቶዶክሳውያን ተመለሱ፣ ንስሐ ግቡ። ኢየሱስ ክርስቶስ ይወዳቸዋል። ጌታ ስለ እናንተ ተሰቅሏል። ዋጋችሁ ተከፍሏል። በዚህ ጌታ ብታምኑ የዘላለም ሕይወት እንዲኖራችሁ
እኛም ምስክሮች ነን። ተባረኩ። ቤኪሾ ወይዬ ተባረክ ቢናዬ። አማኒ ዛሬ ምን ምንድል ሳልሰጠው ኤርሚሻዬ ከፍቷል እንግዲህ እሱ